እስከ ዛሬ ድረስ ተጋድመው ውለው ድንኳን ተክለናል፣ ድንኳን ነቅለናል፣ ነጠላ ዘቅዝቀናል ምናምን ነገር ብለው ይላሉ። ምርጫው ስለመጣ በምስራቅ በምዕራብ በሰሜን በደቡብ አዝማሪውም ቄሱም ሼኩም ተነስቶ ኢትዮጵያ ወደቀች፣ ኢትዮጵያ ወደቀች። ለምን አታነሳትም ታዲያ አንተ? ፕላስተር ለጥፊው ክረምቱ ሳይመጣ ብለው አያት የሚያስለጥፉን አንተ ራስ ወጥተህ ከላው ስትለጥፍ ድመት እንኳን ሲሄድበት እኮ ጣሪያው ይንቀጠቀጣል ከላይ። እሱ ስለፈረሰ አብይ አፈረሳት ኢትዮጵያን፣ አዳነች አፈረሰቻት ኢትዮጵያን፣ ብትንትኗን እኮ አጠፋቻት። እግዚኦ በሉ ደወል ደውሉ ይላሉ። ሜዩት አድርገው ቆያችሁ። የለማኝ ከረጢት ማለት ምን ማለት ነው? ኮተታም ኮተት የጀመረው ያው በቃ እንግዲህ የለማኝ ከረጢት ማለት ምን ማለት ነው? ማሳደም ምን አስፈልገው? ሜዩት አድርገው እባክህ ሚዩት አድርገው። እኛ አሁን ለቅሶ ኮተት እናንተ ራሱ ቢመራችሁ ዋጡት። እንደዚህ የሚባል ነገር የለም። እንደው ቢመራ እንኳን መድኃኒት እንኳን ቢሆን የሰጠህን እንውጣው ነበረ፣ ግን አንውጣው። ከአንድ ደብተራ እጅ የምንቀበለው የምንውጣው ነገር የለም። ከአንድ መተተኛ አስማተኛ ጠንቋይ እጅ የምንውጣው የለም። የለየለት አስማተኛ ነው። ኤርሚያስ ላይ በፎቶ ባንካሴ ወቅቶ ያልተሳካለት ማለት መቼም አይሳካለት። ምስሩ ነው የምትነቅለው፣ ድንጋዩን አይደለም የምትነቅለው። ገብቷችኋል? ከህዝቡ ህይወት ላይ ድንጋዩን መንቀልትታ ቃሉን የከበረውን ቃል ነቅላ ታወጣለች። በመረጃ እያሳየን ዘፋኝነትን ነቅላ ወጣች፣ ገላገለች። ከዚህ በላይ ምን ታርግልህ እንግዲህ? ይኸው ዝፈን ብላ ለቀቀች። መጠጣ ነው ፈልገው ጠጣ፣ ችግር የለውም። ስከር ነው እንጂ እንዴ ዝሙቱም ቢሆን ባይደወይ ስካርም የእግዚአብሔር ቃል በቃል የሚናገረው በማየት ነው። ጣሪያችሁ ላይ ያለው ድንጋይና እንጨት ነው፣ ንፋስ እንዳይወስደው ማለት ነው። ከመዛጉ የተነሳ ጥቁር ፌስታል ደግሞ ጥቁር እንደ ፕላስተር ነገር ይመስል እስቲ ባክሽ በዚህ ጋር ያንጠበጠባል ጣሪያው፣ ክረምቱ እየመጣ ነው ለጥፊው እየተባለ ማለት ነው። እና ይሄ ስለፈረሰ ኢትዮጵያ ፈረሰ ትለኛለህ? ዳሪያ ዛንተ የተግማማ ትውልድ ስፒድ ነው ስፒድ ሾ የምትሉ ሰውዬ እሱ በመጣ ሰዓት ላይ ለዓለም ሁሉ ሲያሳይ አቤት አገራችን ኢትዮጵያ፣ እንደው ጠቅላይ ሚኒስትራችን እግዚአብሔር እጆትን ይባርክ። አታፍርም? በማግስቱ ደግሞ እጆትን ይቀንጥሰው ብለህ ትላለህ። ኢትዮጵያን እንደውም እግዚአብሔር የታደጋት ባቢ ዘመን ታደጋት። እግዚአብሔር እንደ ሀገር ከመፍረስ ታደገን። ምስራቅ ኢትዮጵያ ተብሎ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሰሜን ኢትዮጵያ እንኳን ተብሎ ለአራት ቦታ እንኳን አንከፈልም ነበር። በጥስጥሳችን ወጥቶ ተራርደን ነበር የምናልቀው። እችን ቃል ያዟት። አብይን የሰራዊት ጌታ እግዚአብሔር ያስቀጥለዋል አሉ። አብይ ይሄ ሁሉ እያለበት እንደው ይሄ ሁሉ ጦርነት በዚህ ወያኔ፣ በዚህ ፋኖ፣ በዚህ ኦነግ ከሶስቱ ብሔር የወጡ ጥጋበኞች እደግመዋለሁ። እኔ ትግሬን የተናገርከኝ ጉዳይ ነው ብራዘር። እኔ አማራን የተናገርከኝ ጉዳይ ነው። እኔ ኦሮሞ ስለሆንኩ ተናገርከኝ የራስ ጉዳይ ነው ብራዘር። ከዚህ 3 ብሔሮች የተውጣጡ ሽፍቶች ናቸው አላሰራ በላይ ያሉት ስራ እንጂ ይሄ ሁሉ ጦርነት ባለበት ነው አብይ አባይን የጨረሰው። ይሄ ሁሉ ጦርነት ባለበት ነው ስንት ነገሮች ሰርተው የጨረሱት። በእኔ ፊት እኔ ባለሁበት ሊጠራው አይችልም። እሱ የወንጌል እንቅፋት ነው። ስፒሪት ኦፍ ኤልማት ሊጠራበት ሰው ነው። ስለዚህ ማስተር የድግስ ቤት ዳቦ አይደለም ማንም ሰው እየመጣ እያነሳው እንትን የሚለው እና ፓስተርን ሶፎንያስ አይከን ብላችሁት ነበረ። አረ ማንም ሰው አይለውም። እሱ ማን አይከን ነውር ነው። እንኳን ሶፎንያስ ሞላልኝ አይደለም በጣም የተከበሩ ተብለው የሚባሉ ብዙ ወንድሞች እና አገልጋዮች አሉ። እጅግ የምናከብረው የምንወደው ወንድምየው ታላቅ ወንድሙ እንኳን ቢሾፕ ዳዊት በኢትዮጵያ ቤተክርስቲያን በኤርትራም በዓለም ዙሪያ ዞሮ ያለገለገለበት የለም። ዳዊት ሞላልኝ ማለት ነው። እንግዲህ በግሌ በጣም የማከብረው በጣም የምወደው እግዚአብሔር ሰው ነው። ደግሞ ብዙዎችም እንደዚሁ የሚስማሙበት ሰው ነው። እሱ እንኳን ራሱ አይከን አልተባለም። ፓስተርነት ከተባለ ዳዊት ሞላልኝ ወንጌል ላይ ሲቀልድ አታዩትም። ወንጌላውያን ቤተክርስቲያናትም ላይ ሲቀለድም አታዩ። ኦኬ ወደ ጉዳይ ላይ እንግባ ማለት ነው። እኛ ጋር አይከን አንድ ቤኪዬ እኔ እንደወንድም ነው። እኔ አንድን ነገር በተቃርኖ ስታወራው አሁን ለምሳሌ ገብርኤልን እንደ አንድ መልአክ ልታስበው ትችላለህ። ግን አሁን አንተ በምትለው አይነት መንገድ እንዲያጣጥለህ ለማለት መሞከር ላንተም ራሱ ገብርኤልን እውነተኛ ገብርኤልን እንደዚህ አጣጥለህ ለማውራት መሞከር ጥሩ አይደለም። ገብርኤል ምናምን ተብሎ ከምትለው ይልቅ
ኦልሞስት እንደዚህ ያለ እንዲህ ያለ ብትል ኖ እኔ እንደ ወንድምም ነው የምነግርህ። እንዲህ ግን ነገሮችን እያጣጣልክ ባወራህ ቁጥር አንደኛ እምነት ወደ ዋናው ሀሳብና ገብርኤልን ቤካ አይደለም ኤርሚያስ አይደለም መክብብ አይደለም እዚህ ያለን ሰዎች አይደለም ማንም ሊያጣጥለው የሚችል የለም። ምክንያቱም ቅዱስ የሆነ አሁን እየሰማህ አይደለም። ለመልስልህ ሳይገባህ ነው ቤካን ወንድምነትን የምትቃወመው። ወንድምነት ገብርኤልን አይደለም ያጣጣለው። ቅዱስ ገብርኤልን ምን ይሁንልኝ ብሎ ያጣጥለዋል? የቆሎ ባልንጀራው አይደል? ምንም ነገር አላረገው። እሱ አዝማሪ ቤት አልተገኘም፣ ሊገኝም አይችልም። የእግዚአብሔር ቅዱስ መልአክ ነው። ታዲያ ያጣጣለው ምንድነው? ያው ሐርና ወርቁን እያስማማኝ ስትፈትል ብሎ የሚል በእናንተ በኦርቶዶክስ ቤተክርስቲያን ቆንጅዬ ተረት አለ። የተረት ቆንጅዬ ካለው ማለት ነው። እና ገብርኤል መጥቶ እዛ ሲያበስራት ሐርና ወርቁን እያስማማኝ ስትፈትል ብላችሁ የምትሉት ተረት አለ። እና ያንን ዝማሬ ብሎ የዘመረ ሰውዬ መዝሙሩ ትክክል አይደለም። ገብርኤል መጥቶ አበሰራት፣ በአበሰራት ሰዓት ላይ በቤተ መቅደስ ሐርና ወርቁን እያስማማኝ ስትፈትል ብሎ የሚል በመዝሙር ብላችሁ የምትዘምሩት አለ። ሲጀምር ሐርና ወርቅ አይስማማም። ማርያምም እንደዚ አይነት ፈታይም አልነበረችም። በቤተ መቅደስ ውስጥ ግን ስትፈትል ነው ያገኛት ብላችሁ የምትሉት በቤተክርስቲያኒቱ ኦፊሻል የተጻፈ መጽሐፍና ትምህርት ስላለ እሱኛውን ነው እንጂ የተቃወመው። ቅዱስ ገብርኤል ምን ብሎ ነው የሚቃወመው? ወንድምነት በፍጹም ለመላእክት ክብር ልናገራ አንድ ወንድማችን ከርዕሱ እንዳንሸሽ እንትን ነው። ጥሩ ነገር ብላችኋል። ቅድም ኤርሚ ያነሳው ላይ ብንቀጥልበት ቤካ የምትለው ነገር ካለ አንተ በልና ወደ ቅድሙ ርዕስ እንመልስ። የሆነ ነገር ልትል ነው ጨርሰውና እንዲህ ሀሳብህን ከዛ አንድ ነገር ማለት ፈልጌ ነው። ቀጥላለህ። ትቀጥላለህ። እሺ ዳግሻዬ ምንድነው አሁን ያልከው? ለምሳሌ እኔ ያልኩትን ገብርኤል እኔ አላውቀውም። እሱን ገብርኤል ባይ ዘ ዌይ የእናንተን ገብርኤል አላውቀውም። የሚዘመርለት የሚመለክ ቀን እየተቆረጠ በቀን እየተወሰኑለት የነገሰ ታቦት ተቀርጾለት ሶስት የተሽከረከረ እየተሰገደ የሚመለክ ገብርኤል አላውቅም። እሱም መልአክ አላውቅም። የሚመለክ መልአክ ቅዱስ መልአክ ሳይሆን እርኩስ መልአክ ነው። ሊመለክ የሚገባው አንድ አምላክ እግዚአብሔር ብቻ ነው። ራሱ ተካደ የገለጠ አንዱ አሃዱ ስሉስ ቅዱስ የሆነ እግዚአብሔር ብቻ ነው የሚመለክ። ስለዚህ አንተ የምትለው ሆነ መለኩበት ቤት መረጃ ኦርቶዶክስ ሚዩት አድርግ ፕሊስ። በቃ አሁን እሺ፣ በቃ እሺ፣ ሚዩት አድርግ በቃ ፕሊስ። እኔ አንተ የምትለውን ገብርኤል አላውቀውም። አሁንም እየነገርኩ ነው። በመልአኩ በቅዱስ ገብርኤል ስም ምናልባት የሚጠቀም እርኩሱ መልአክ ሊሆን ይችላል። እኔ መልአክ ሲመሰገን፣ መልአክ ሲዘመርለት፣ መልአክ ሲሰገድ አላየውም። እኔ መልአክ አትስገድ ብሎ ሲያስጠነቅቅና የሚሰገድለት እሱ እግዚአብሔር እንደሆነ ሲያመለክት እንጂ እኔ ማቀው መልአክ ስደት ሲቀበል አምልኮ ሲቀበል አላውቅም። ያ አምልኮ የተቀበለው መልአክ እሱ ቅዱስ መልአክ አይደለም፣ እርኩስ መልአክ ነው። ስለዚህ አንተ የምትለውን ገብርኤል፣ የምታመልከውን ገብርኤል፣ አንተ የምታወድሰውን ገብርኤል፣ ስደት የሚቀበለውን ገብርኤል ምጸልይ ወደ እሱ ይረዳኛል ብለህ እሱ በራሱ ፍቃድ ሁሉ ነገር ያደረጋ ብለህ የምትታመንበት ያ ገብርኤል ለእኔ ገብርኤል አይደለም፣ መልአክ አይደለም፣ እርኩስ ነው። ስለዚህ የአንተን ገብርኤል አለቅ። ግልጽ ለአማርኛ አለቅ። ወደ ጉዳያችን እንግባ። እሺ፣ አይ ቅድም ቤካይ ጥሩ እያስረዳን ነበረ ኤርሚ እና እሱን ሀሳብ ቢጨርሰው ከዛ እንግዳ ራሱ ኤርሚ ቢቀበል ጥሩ ነበር። የሆነች በጣም አሪፍ ሀሳብ አንስቶ መሀል ላይ ሌላ ጥያቄ ስጠይቅ ነው እንትና ኤርሚ ብትጨርሰው ሀሳብን ደስ ይለኝ። በጣም እንትን እያልኩኝ ነበረ የምፈልጋቸውን ሀሳቦች ነው ያነሳቸው። መጨረሻ ላይ ደግሞ ምናልባት እኔ መድል ካገኘው ነገር እላለሁ። ቀጥሉ በቃ። ስለ ሳልሳ ያነሳው ነገር ወንድምነት የትኛው የምሳሌ ነው ወንድምነት እያለ ያለ ምሳሌ ዳጊ ምሳሌ ላይም በኋላ ላይም ከዘፈኑ ጋር ወንድማችን ይኸው ከኤርሚ ጋር ትቀጥላለህ እኮ ለአንተ እኮ ነው። እሺ ቀጥሉ፣ ከኤርሚ ቀጥሉ በቃ። እሺ ናታን ይዘም ኦኬ ቀጥል። እሺ እግዚአብሔር ይስጥልን። በመጀመሪያ ኤርሚን ስላገኘሁት ኤርሚን ስላወራሁት ደስ ብሎኛል። ምክንያቱም ያው ትልቅ ሰው ነው። ምናልባት በፕሮቴስታንቱ ዓለምም የሚወደድ ሰው ነው። ኖርማሊ ከሱ ጋር ራሱ በማውራቴ እድሉን በማግኘቴ ደስ ብሎኛል። ትልቁ ነገር ያ ነው። በመቀጠል በጨዋነት ደግሞ ስንመጣ ኤልያስ መልካ የሙዚቃ ዋና አቀነባባሪ ለቴዲ አፍሮ ብዙ ሙዚቃዎችን ሰርቶለታል። ጴንጤ ነው፣ ፕሮቴስታንት ነው። ከሞተ በኋላ ጴንጤ ቸርች ነው የተቀበረው።
ካሙዙ ካሳንም ከተመለከታችሁት አሁን አልሞተም፣ በህይወት አለ፣ ጴንጤ ነው። ጊልዶ ካሳን ከተመለከታችሁት ጴንጤ ነው። አስጌን ብትመለከቱት ዋና የሙዚቃ ኢንዱስትሪ ላይ ያለው ጴንጤ ነው። ቶኪቻ አሁን ልክ ቴዲ አፍሮ ላይ እንዲያጋንናችሁ እንጂ ቶኪቻም በአሁኑ ሰዓት እንደዚሁ ዝግጅት ሊያዘጋጅ ሽርጉድ እያለ ነው። ሃይማኖቱን ከመጣችሁ ፕሮቴስታንት ነው፣ ጴንጤ ነው። እንደገና እያንዳንዱ የሙዚቃ እንደገና እነ አስጌን እንደገና ደግሞ ካያችሁ ዲሽታጊና እያንዳንዳቸውን ካያችሁ ትላልቅ የሙዚቃ ኢንዱስትሪ ላይ ያሉት ጴንጤዎች ናቸው እንደ እውነታ ስንመጣ። ከዛ በዘለለ ደግሞ ሙሉ የጴንጤ ፕሮቴስታንት ቸርች ውስጥ ግጥም ከሆነ በስተቀር እንጂ ምንድነው እስቲ ከሌላ ዘፈን ጋር የእናንተ ዘፈን ከቴዲ አፍሮ ዘፈን ጋር የሚለይበት? ከግጥም ውጪ ንገሩኝ እስቲ። ከግጥም ውጪ አትወዛወዙም ወይ? አትደንሱም ወይ? አትጨፍሩም ወይ? ይሄ በቀናነት ነው የጠየቅኳችሁ ያሉት። እንደገና ደግሞ ሲቀጥል ዘፈን ያስባለው ምኑ ነው? ዘፈንን እኮ ዘፈን ያስባለው ለምሳሌ እኛ የፕሮቴስታንትን መዝሙር የማንጠቀመው ለጣዖት የተሰዋ ነው ብለን እናምናለን። ከምን የተነሳ ነው የምናምነው መሰላችሁ? ለቴዲ አፍሮ የሚዘፍነውን ክለብ ውስጥ የሚዘፍነውን ለጌታ ታቀርቡታላችሁ። እንደዛችሁ ዳንስ፣ እንደዛው መሳሪያ፣ እያንዳንዱ ነገር ለጣዖት የተሰዋ ብለን እናምናለን። ነገር ግን አሁን ኖርማሊ እዚህ ጋር ቶኪቻና ቴዲ አፍሮ ላይ ራሱ ያላችሁ ትችት እዩ። ቶኪቻ ጴንጤ ስለሆነ ስሙን አልጠራችሁትም፣ ምንም የተናገራችሁት ነገር የለም። ቴዲ አፍሮ ግን ሲሆን ደብሯችኋል እንደ እውነታ ስንመጣ። ነገር ግን እኔ በራሴ ማምነው የፕሮቴስታንት ራሱ ሙሉ ሙዚቃው ለእኔ ሙዚቃ ነው፣ ዘፈን ነው። የግጥሙ ጉዳይ ከሆነ ግን ቴዲ አፍሮ ራሱ አምላኬ ሰው በልኬ እያለ ይጨማምርበታል። አምላኬ ሰው በልኬ እያለ አላማርርም አምላኬን እያለ ጥበብ ወርቅዬ እኮ ዓለማዊ ላይ ዘፍኗል። ፕሮቴስታንት ጋር ያንኑ የሚመስል ነገር ዘፍኗል። አዲስ ነገር የለውም። ስለዚህ ይሄ ብቻ አይደለም። በመጠጥ ኢንዱስትሪ እስቲ እንምጣ። ሂልከን የማን ነው? ዋሊያ የማን ነው? እያንዳንዱ የቢራ ፋብሪካ የማን ነው? የጴንጤ ነው። እንደ እውነታው እግዚአብሔር እንምላችሁ ይሄ ምንም የማንደባበቀው ነገር ነው። ስለዚህ እያንዳንዱን ነገር ፕሮቴስታንት እኮ ዓለምን በራሱ ጠቅልሎ ይዞታል። ራሱ ዓለም ውስጥ የሚደረገውን ነገር ቸርች ውስጥ ጠቅልሎ ይዞታል እንጂ እኮ ምንም አዲስ ነገር የለውም። ቴዲም ዘፈነ፣ የፕሮቴስታንቱም ቴዲ የሚባለው ዘማሪ ዘፈነ፣ አንድ ዘፈን ነው። ምንም ሌላ ነገር የለውም በእኔ ማለት ነው። ስለዚህ በዚህ አጋጣሚ እርምዬ በጣም ወዳለሁ፣ በጣም አከብራለሁ። ብትችል ትችቶች ላይ ባይሆኑ እግዚአብሔር ነገ ይጠራናል፣ እንሞታለን፣ መሞታችን አይቀርም። የሚጠሉ ሰዎች እንዳሉ የሚወዱ ሰዎች ይኖራሉ በኦርቶዶክስ ውስጥ ነው። በዚህ አጋጣሚ ትዝታው ደግሞ የሚኖርና የሚሰማኝ ከሆነ በጣም እኔ በልጅነት ያሳደገኝ ጥሩ ዘማሪ የነበረ ሰው ነው። ትችቶቹን ተውት። ምን ይላል መሰለ? የራስን ጉድፍ ሳትመለከት የወንድምህን ጉድፍ ላንሳልህ አትበለው ይላልና መጽሐፍ። ስለዚህ ሰዎች ላይ ትችት እንደገና ቤካውን ቅድም ስትናገር የነበረው እንዲህ አይደለም። የእግዚአብሔር ቃል እንደዚህ በትዕቢት ተወጥረን የምንናገረው አይደለም። እኔ አሁን እያወራሁት በጽድቅ ነው እያልኩ አይደለም። ነገር ግን እያንዳንዳችን በራሳችን ላይ ጉድፍ አለብን። ስለዚህ 100% ማመን ያለባችሁ ሙሉ በሙሉ የፕሮቴስታንት ቸርች ዘፋኝ ነው ብዬ ነው እኔ እንደራሴ የምቀበለው። ዘፈን ነው እንዴ? ለምንድን ነው ታዲያ እናንተ የኦርቶዶክስን ትዘምራላችሁ? እኛ ለምን የእናንተን አንዘምርም? ለጣዖት ነው የተዘጋጀው ብለን ስለምናምን እንጂ ለምን አንዘምርም የእናንተን? ምክንያቱም ለዓለማዊ የሚመች ነው። ለዳንስ ይመቻል፣ ለውዝዋዜ ይመቻል፣ ለብዙ ነገሮች ይመቻል። ከዛ በዘለለ ግን ለነፍስ አይሆንም ብለን እናምናለን። ስለዚህ ራሳችሁን እንደ ጻድቅ አትቁጠሩት። ራሳችሁን ጉድፋችሁን አንሱ፣ ከላያችሁ ላይ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ እግዚአብሔርን ከጎናችሁ ያዙ እንጂ ኦርቶዶክስን ብቻ መተቸት ወንጌል ሊሆን አይችልም አበደን። እንደገና እናንተ እንደ ሙስና እኮ የሚይዝባችሁ ቶኪቻ ጴንጤ ስለሆነ ዝም ብላችሁ ቴዲ ኦርቶዶክስ ስለሆነ ደበራችሁ። እኛ ቴዲ እኮ ኦርቶዶክሲውን ጴንጤውንም አናቅም። አቤል ሙልጌታ ራሱ ጴንጤ መሆኑን እኮ ያወቅነው አሁን ነው አይደለ እንዴ? ይሄንን አሁን አዲስ በቃ እኔ ወደ ጌታ የተመልሻለሁ ሲል ነው ስቲል ግልጽ ነው ድሮም ጴንጤ እንደሆነ ከዛ በኋላ ነው በጥናት የታወቀው። ስለዚህ እያንዳንዱ ጉድፍ ላይ እናንተ እንዳላችሁበት አትርሱ። እያንዳንዱ ነገር ላይ ራሳችንን አንዳችን ጻድቅ ትዕቢት አይሆንም በእግዚአብሔር ዘንድ። ክርስቶስ ራሱን በበረት ሲወለድ ዝቅ ሲል እኮ ከፍታ ሊያሳየን ስለፈለገ ነው። ራሱን ዝቅ አድርጎኛን ከፍ ያደረገንን አምላክ ይዘን እንዴት ነው እኛ ሁልጊዜ ጠዋት ማታ ኦርቶዶክስን ምንተችው? ናታን ቆይ ምንድን ነው ይሄ የለማኝ ከረጢት አስመሰልከው ንግግርህን በሙሉ ማለት ነው። ለማኝ ይኸው ኤርሚያስ አንተ ራስህ ሜዩት አድርገው ቆያችሁ። የለማኝ ከረጢት ማለት ምን ማለት ነው? ኮተት የጀመረው ያው በቃ እንግዲህ የለማኝ ከረጢት ማለት ምን ማለት ነው? መሳደብ ምን አስፈለገው? ሜዩት አድርገው እባክህ፣ ሜዩት አድርገው። እኛ አሁን ለቅሶውን ኮተት እናንተ ራሱ እየታገስን ነው እንድትቀጥል ከእናንተ የባሰ ኮተት እንድታወራ እኮ ነው። መድኃኒዓለም እውነቱን እስኪ ተረጋጋ። ቆይ እሰጥሃለሁ፣ ትቀጥላለህ እኮ ነው። ወንጌል በልጣለሁ ኤርሚያስ ነው ያንተ
እሰጥሃለሁ፣ ትቀጥላለህ። በመሳደብ ግን እሰጥሃለሁ፣ ትቀጥላለህ። ታዘዝ። አሁን ሚውት እያደረጉህ ነው ሰዎች። ታዘዝ፣ ካልሆነ ያስወርዱሃል። ታዘዝ። ምን ራስህ ነህ ለማኝ ብለህ። ኦኬ፣ ምንድነው ያደረገው? ወንድሞች እናቶች፣ የለማኝ ከረጢት ይባላል። እንደዚህ አይነት የለማኝ ከረጢት ማለት የማይዘው ነገር የለም። ወይዘሮ አሰለፈች ጋር ሄደህ ስትለምን በልታ የተረፈችውን ትሰጥሃለች። ወይዘሮ ቦጋለች ጋር ደግሞ ስትሄድ ጥራጥሬ ትሰጥሃለች። እዛ ሌላኛው ጋር ደግሞ ስትሄድ ዳቦ ፍርፋሪ ትሰጥሃለች፣ ንጹህ ዳቦ ማለት ነው። ደግሞ ሌላኛው ሀገር ደግሞ የሻገተ ዳቦ በባለፈው ለትንሣኤ የተበላ መሬት ላይ የወደቀ እሱን ትሰጥሃለች። እንደዚህ ነው በቃ የለማኝ ከረጢት ማለት ሁሉንም የያዘ ማለት ነው። አሁን ሰውየው መጣና አንዱን እንኳን አለየልንም። አንዴ ቤካ ይላል፣ አንዴ ቶክቻው ይላል፣ አንዴ ታክቻው ይላል፣ አንዴ ካሙዙ ይላል፣ አንዴ ኤልያስ መልካ ይላል፣ አንዴ ብሶት ነው፣ አንዴ ሂልተን ሆቴል እኮ የጴንጤ ነው፣ ቢራ ፋብሪካ ሁሏል። አሁን የትኛውን ሰምቼ ለየትኛው መልስ ልመልስለት? የለማኝ ከረጢት ያልኩት ለዚህ ነው። ሂልተን ሆቴል የኢትዮጵያ የጴንጤ ነው ብሎን ቁጭ አላለ። ማነው የሂልተን ሆቴል ባለቤት? የሻላ ሙዲን ለምን ተውከው? ወንድም አለ ሸራተንን ለምን ለሌላ ተውከው? ለእኛ ብታረገው በነካጅህ። ኤርሚዬ ሄኒከን ቢራን የጴንጤ ነው ማለት ያለው ግን ኖርማሊ አለመረጃ ማውራት ሳይሆን በመረጃ ቢያወራት ጥሩ ነበረ። ሄኒከን የጴንጤ ነው አለ። ምንም መረጃ የምናውቀው እኔ የማውቀው ነገር ስለሌለ ዝም ብዬ ነው የምሰማው። ቶ በቃ አሁን ለዚህ ምን መልስለት የለ። ይሄ የለማኝ ከረጢት አይነት ነገር አንዱም እንኳን በመረጃ ላይ ተመስርቶ ያላወራ። ቀደም የጠራቸው አርቲስቶች ተብሎ የተባሉት ካሙዙ ካሳ የወንጌል አማኝ የሆኑ እናት እንዳሉት እናውቃለን። እሱ ራሱ ስለተናገረ ማለት ነው። ግን በቃ ወደ ዓለም ሄዷል። ባለው በሙያዬ ነው የምሰራው ምናምን ነገር ብሎ ዓለማዊነትን ወዶ ሄዷል። አለቅ ካሙዙ ካሳ ስለተናገረ እናቱ በኢትዮጵያ ውስጥ ስላሉ አይ ቲንክ በኢትዮጵያ ሙሉ ወንጌልን ቃልዮት ቤተክርስቲያን ታዋቂ የቤተክርስቲያን እናት ናቸው። ጌታ እግዚአብሔር ይባርካቸው። እናታችን ናቸው ለእኛም ማለት ነው። ኦኬ እሱ ግን ወደ ዓለም ሄዶ እዛ እየሰራው ነው ብሏል። ኤልያስ መልካም እኛ ጋር የወንጌል አማኝ ነበረ፣ ጨርሶ ወደ ዓለም ሄዷል። በዛው በሞት ተጠርቶ ሄዷል ማለት ነው። አለቅ ከዛ ውጭ ቶክቻ ምናምን ብለህ ብትል እዚህም እዛም የሚያጠቅሱበት አንዳችን ምክንያት የለም። ብራዘር መጥቶ የሄደ ገብቶ የወጣ በጣም ብዙ አለ እና እነሱ ሁሉ እኛን አይወክሉም። ብራዘር ቅድም ምን አልከን መሰለ? ሲገቡ ሰላም ናችሁ እንዴት ናችሁ ቤተሰብ ሰላም ነው ብለው ይገባሉ አልክ። እዛ ትንሽ ይቆዩና ቀመስመስ ሲያደርጉ እንዴ እኔ ማንነቴን ታውቃላችሁ። ልክ የሰውዬም እንደዛ ነው ሲገባ፣ ኤርሚዬ አንተ እኮ በጣም መልካም ሰው፣ በጣም ነው የማከብር፣ በጣም ነው ደስ ያለኝ ስላገኘው ኤርሚዬ አለና እየሞከ ሲሄድ አገባቡን ዛሬ ኩድዶ ቀጥሉ ያልቻልኩ ባይዚ ዳጊሻ ኤርሚኮ ሲያስገባ ያው ስፔሻሊ ያው እንትኑ ነው ያው እድገትና እንትኑ ነው እንጂ በጣም ነው የሚያስገባው። ሲያስገባ እኔ በጣም ነው የምከታተለው ኤርሚን ስለሆነ ሰዎች ቶሎ እንዲናደዱ የሚያደርግ እንትኖች አሉት። አሁን እሱ ለማኝ ከረጢት ገና ብሎ ሲለው ልጁን ለማኝ ብሎ እንደሰደበው አድርጎ አስቦ ነው ገባ መመለስ የፈለገው። አረ የሉትም በጌታ እንዴ! አረ የሉትም፣ ምንም ያስገባው ነገር የለውም። ምንም የሉትም ብራዘር። አንዴ ሚንን በደንብ ነው የማውቀው። ሰዎችን ወዲያው ነው የሚያስነግጠው። አታውቀውም። አውቀዋለሁ ብለህ ለማለት ነው አታውቀውም። በቃ አታውቀውም አለ እንዴ? ምንድን ነው? ኧረ በደንብ ነው የማውቀው አባቴ ስለሆነ ለዛ ነው ንግግሩ። ያም ልጅ በዚህ ቶን ሄዶ ነው የተናገረው። ለዛ ነው ወደ ጉዳይ እሱ በተረጎመው እኔ እሱን ለማኝ አላልኩትም። የለማኝ ከረጢት ማለት እኔ ቆሎ ተማሪ ስለነበርኩኝ
አቁፋዳ ይዘን ስለምንዞር በዛ በለመኑ አቁፋዳ ውስጥ ነው የትኛውንም ጥራጥሬውንም የበሰለውንም ያልበሰለውንም ወጣወጡንም ደረቀውንም የሚሰጡን ማለት ነው። ሁሉንም በዛ ነው የምንይዘው። ኦኬ፣ ሁሉንም በዛ ነው የምንይዘው። ከዛ አምጥተን በምናደርቅ ሳለ ማለት ነው። የቆሎ ተማሪ ደግሞ መሆኑ በዚህ ደግሞ ጠቀመኝ። ምክንያቱም በእንተ ስማ ለማርያም እያልኩኝ በቆሎ ትምህርት ቤት አቁፋዳይን ተሸክሜ እየዞርኩኝ ስበላ ስለነበር ማለት ነው። እና የለማኝ ከረጢት የሚባለው አይነት ልክ የቆሎ ተማሪዎች አይነት አቁፋዳ ማለት ነው። እኔ ተሸክሜው ዞሮ የነበረ አቁፋዳ ማለት ነው ነበበሉ። ስለዚህ እሱን ለመስደብ ብዬ አይደለም ያን ያልኩት። እሱ ግን ስድብ ነው የመሰለው አይደለም። የለማኝ ከረጢት ማለት ሁሉንም የያዘ ነውና አሁን መጣና ቶኪቻው፣ ካሙዙ ካሳ፣ እንትና ጥላሁን ገሰሰ፣ ሂልተን፣ ሃኒከን ምናምን በቃ በሙሉ የትኛውን መልስለት ደርዝ ባለው ነገር ለምሳሌ እናንተ እንደዚህ ብሎ ቢለን ቅድም የጠቃቀሳቸውን ሰዎች ግለሰቦችን ጠቅሶ የእናንተ ናቸው ብሎ ቢለን መልሱን መልስለት ነበር ቅድም እንደመለስንለት ማለት ነው። እና እንትን ውቅን ጥቁጡ የወጣ አይነት ነገር እንደዚህ አይነት ጥያቄ የትኛውን ከየትኛውን መልስለት ነው። እና ዳግዬ ግን በጣም ታዝበሃል እንዴ? ምን ስለ ኤርሚ ወደዚህ ርዕስ ያመጣን ምንድን ነው? ቤተክርስቲያኒቷ ድንጋይ ትታ ምስር መልቀሟ ነው። እንግዲህ አሁን ችግር የፈጠረብን አይተህ እንደሆነ ምስር እንዳለ እግዚአብሔርን ቃል መርጣ አውጥታ ነው ለህዝቡ ድንጋይ ያስቀመጠችለት። እና እንትኑ ችግሩ ያለው እዛ ጋር ነው። እኛ ጋር ይሄ ምንድን ነው በአማርኛ አንድ ቆይ ቤታየን እንዴሽ ቀጥል። ወፍራም መረጃ ቴዲ፣ አንተ የዜማ ሌባ ነው ያሳይ። ቆይ ተላከልኝ። ቆይ እችን ልበላት። አንድ ስራ ላይ ስላለው ምን መሰለህ፣ አሁን ምንድነው ፖይንቱ? እኛ እዚህ የምኖርበት እንትን ላይ አሶሲዬሽን የሚባላል። አሶሲዬሽን ምንድነው? እንደ አገር ቤት እድር ነው። ስራው ምን መሰላችሁ? አሶሲዬሽን የሌለበት ሰፈርም ቤት ገዝታችሁ መግባት ትችላላችሁ። አሶሲዬሽን ያለበት ሰፈር መግባት አበሻ የማይወደው ለምንድን ነው ካልክ፣ ቆሻሻን አላስገባህም ብሎ መቶ ትኬት ይሰጣል። እንትን አበባህን አልከረከምክም ብሎ እድሩ እየመጣ ትኬት ይሰጣል። ስለዚህ በተቻለ መጠን አሶሲዬሽን ፊ የሌለው ሰፈር ቢገባ ነው አበሻ የሚፈልገው። ዝም ብሎ ቆሻሻውንም ዝርክርክ ብሎ አትክልቱንም ሳሩንም ሳያጨድ ምናምን የሚኖርበት ሰፈር ማለት ነው። ምን ላላችሁ እኔን ምሳሌ ያመጣሁት መሰላችሁ? እውነት ለመናገር ለስጋዊ ሰው ከወንጌል አማኞች ኦርቶዶክስ ትሻላለች። አትኮንንህም። ገባህ አይደል? እየመጣች ቆሻሻን አዝርግርካል አስገባ፣ ሳርን አላጨድክም፣ ህይወትን እንትን አላልከ አትልም። በሰላም ትኖራለህ። ገባህ? ዘፋኝነትን በዚህ ሁኔታ በመጠጥን ተከራክራ አሳያቸዋለሁ። ክርክሩን ቪዲዮ ከፈለጋችሁም ሀሳቡን እንሄድበታለን። ተከራክራ ማለት ነው። እንትን ካላልክ ዋናው ነገር ሁለት ከጠጣ ችግር ብላ ነፃነትን የምታውጅልን ትንች። ወንጌል አማኝ ስትሆን ደግሞ አሶሲዬሽን አለ። ትታያለህ፣ ትመዘናለህ፣ ትገሰጻለህ፣ ትታገዳለህ፣ ይቅርታ ትጠይቃለህ፣ ንስሐ ትገባለህ፣ ትመለሳለህ፣ ህይወትን ትቀጥላለህ። እንደዚህ ነው። ስለዚህ ከዚህኛው የሚሻልህ ስጋዊ ከሆንክ ለፍጥረታዊ ሰው የሚመች ቤተ እምነት የት ነው? ኦርቶዶክስ መሆን ነው። ነቅላ ታወጣላለች። ምስሩ ነው የምትነቅለው፣ ድንጋዩን አይደለም የምትነቅለው። ገብቷችኋል? ከህዝቡ ህይወት ላይ ድንጋዩን መንቀልትታ ቃሉን የከበረውን ቃል ነቅላ ታወጣለች። ይኸው በመረጃ እያሳየን ነው። ዘፋኝነትን ነቅላ ወጣች፣ ገላገለች። ከዚህ በላይ ምን ታርግልህ እንግዲህ? ይኸው ዝፈን ብላ ለቀቀች። መጠጣ ነው ፈልገው ጠጣ፣ ችግር የለውም። ስከር ነው እንጂ እንዴ ዝሙቱም ቢሆን ባይደወይ ስካርም እግዚአብሔር ቃል በቃል የሚናገረው በማየት ነው። ወደ ሴትም የተመለከተም ወደ መጠጥም የተመለከተ ነው የሚዘሙተውም የሚጠጣው በማየት ነው። እሷ ግን እሱን አልፋ እንትን 2-3 ስጠጣ። ለምንድን ነው የምልህ? ይሄንን ሁላ ነቅላ ያወጣችው ለምንድን ነው? ፊት ያደርጋል። ስጋዊ ሰውን ፊት የሚያደርግ መገሰጽ፣ መከር፣ ንስሐ መግባት የሚፈልግ ሰው የለም። ሰው ልቅ ሆኖ መኖር የሚችልበትን ፕላትፎርም ያመቻቸችለት እንግዲህ ይኸው በመረጃ ቤተ እምነቷን ለመሳደብ አይደለም፣ በመረጃ ኦርቶዶክስ ነች። አውጥታላለች። ሳትኮነን መኖር ትችላለህ። ሳትኮነን ማንም ሰው ለምን ዘፈንክ ሳይልህ ለምን ጠጣ ሳይልህ ትችላለህ። እኛ ጋር ግን አትችልም። ዝም ብለህ የፈለከውን ሴት ጋር መተኛት አትችልም። የፈለከውን ትዳር ማፍረስ አትችልም። የፈለከውን የልብህን ነገር ማድረግ አትችልም። ላደረካት ነገር ሁሉ ዋጋ ትከፍላታለህ። ለእያንዳንዷ ነገር ንስሐ ትገባታለህ። ከዛ በኋላ ነው ተመልሰ መቆም የምትችለው። ስለዚህ ይሄንን ማንም አይፈልገውም። ገባ? የተከታተለ ቆሻሻን አንሳ የሚለው አሶሲዬሽን ማንም አይፈልግም። ልቅነትን የሚፈቅድለትን ነው የሚፈልገው። አይፈልግም። ጴንጤ ከሆንክ አይለቅህም። እየተከታተለ ንስሐ ግባ ይላል። እንደዚህ ተግማምተ መቀጠል አትችልም ይላል። ይሄ ማን ይፈልጋል? መግማት ነው የሚፈልገው። ሳሩን ማጨድ አይፈልግም። ህይወቱን መከርከም አይፈልግም።
ዳትሴት እንግዲህ ንገሩኝ ባይ ከሆናችሁ ይሄ ነው እንግዲህ በመረጃ ማለት ነው። ስለዚህ እኔ አንተን ብሆን እኔ አንተ እንዳንተ ኦርቶዶክሳዊ ብሆን ለምን ምን ሲሆን መጀመሪያ ዘፋኝነት ቢለውን ቃል አወጣሽው? ከፈለግሽ አይ ዘፋኝነት እኮ ሲል ምንድነው በዚህ ሐሳቦች ላይ ከተዘፈነ ምናምን ብለሽ ብትከራከሪ እንደው ለወሬውም ያስኬድ ነበረ። እሱም ትክክል ነው ማለት አይደለም። በምንም መንገድ እኛ ዘፋኝነትን አናጸድቅም። የዘፋኝነት ችግሩ ሶርሱ ነው። ቀደምም ተናግሬያለሁ። ምንጩ ነው። ስለ ሀገር እኮ ነው ምን ክፋት አለው ብትለኝ ምንጩ እኮ ነው። የሰጠሁትን ምሳሌ ልድገምላችሁ። አንድ ሰው ፋብሪካ ከፍቶ ሰው እኮ ይቀጠርበታል፣ ብዙ እኮ ይሰራበታል፣ የስራ ዕድል እኮ ፈጥሬያለሁ ምናምን ቢለኝ እንደ መንግስት የምጠይቀው ገንዘቡን ከየት አመጣኸው? ምንጩ ጥሩ እኮ ነው። ለብዙዎች የስራ ዕድል መፍጠር ጥሩ ነው። ስለ ሀገር፣ ስለ ፍቅር፣ ስለ ሰላም ምናምን ማለት ጥሩ ነው። ምንጩ ግን ከየት ነው? አየህ that's the thing። ተንበርክኮ ያመጣ መዝሙርን የለም ወይ ጌታ ቀብሎኝ ነው የሚል የለም። ሁሉም ባለው ለእግዚአብሔር መንግስት ሊውል በነበረ ክህሎት ተቀይሮ ተገልብጦ ነው ለዓለም የሆነው ነገር ሁሉ። ስለዚህ ምንጭ ችግር አለው ነው እያልን ያለው። ስለፈለገው ዘምር። በመጀመሪያ ዓለም ሰላም የላትም ማለት ኮምፕሊትሊ ክርስቶስ የሚሰጠው አይነት ሰላም የላትም። ዝም ብሎ ሰላም ትሰጣለች፣ ጊዜያዊ ደስታ ትሰጣለች። ግን እኔ የምሰጣችሁን አይነት ሰላም ዓለም አይሰጣችሁም ብሏል ኢየሱስ። አይሰጥም። ጊዜያዊ ደስታ፣ ጊዜያዊ ሰላም። አሁን ልክ ነህ። እኛ የምናወራው ግን ዘመንን ሁሉ ሳትጸጸት የምትኖርበት፣ ዘመንን ሁሉ አንገትን ሳትደፋ የምትኖርበት፣ ሳትሰጋ የምትኖርበትን ሰላም ነው ያለ። ከክርስቶስ የሚገኘውን ሰላም ነው የምልህ። እሱ ደግሞ ዘፈን ውስጥ የለም፣ መዝሙር ውስጥ ነው ያለው። አንተ የምትፈልገው የሆድህን ብሶት የሚያወራልህ ዘፈን ነው። ገባህ? በመንግስት በግለሰቦች በዘረኞች በምናምን የደረሰብን የሚያቀነቅንልህ ነው የምትፈልገው። መዝሙር ደግሞ መጀመሪያም እንዳታለቅስ፣ ካለቀስክ ደግሞ እንድትጽናና ነው የሚያደርገው መዝሙር። አየህ አይደል? አንተ ግን የምትፈልገው ብሶትን። እኛ ብሶት አናወራም። ብሶትን የሚያጠፋ እንባን የሚያብስ ሜሴጅ ነው በመዝሙር ውስጥ እንትን የምንለው። አይ አንተ መቃወም ነው የምትፈልገው፣ አንተ ጠላት መሆን ነው የምትፈልገው። ይሄ ግን ወዳጅ ያደርግሃል። መዝሙር ስትዘምር ወዳጅ ነው የሚያደርግ፣ አፍቃሪ ነው የሚያደርግ፣ ሩህሩህ ነው የሚያደርግ። ማለት በሐሰት ትምህርትና በሐሰት ልምምድ ላይ ጨካኝ ነው የሚያደርግ። በጣም ክፉ ነን እኛ በሐሰት ልምምድ ላይ። ሂዱና ፖስቶችን ተመልከቱ ፌስቡክ ላይ። በጣም ክፉ ነኝ በዘፋኝነት ላይ፣ በሐሰት ንግግር ላይ፣ በሐሰት ልምምድ ላይ በጣም አራራም። ለሰዎች ግን እራራለሁ፣ ለግለሰቦች እራራለሁ፣ ለትምህርት ግን አራራም። በጣም ነው ማንቋሸሸው ትምህርትህን፣ ልምምድን በጣም ነው ማንቋሸሽ። ዘፋኝነትን እንደኔ በምድር ላይ የሚያንቋሸሽ እንዲኖር አልፈልግም። በጣም ነው ማንቋሸሸው። ዳጊ ትንሽ ግን እንትን አልልም፣ ሚዛና ያለውልልህ። ስለዚህ ኤርሚ ቅድም ሲነግረኝ የነበረው ሐሳብ ምንድነው? መጀመሪያ ስትመለከት ነው ነገር የተበላሸው። አትመልከት። ምሳሌ 23ን ከፍ ብለህ መዝሙረ ያሬድ እንዴት እንዳስረዳው አይቻለሁ። አየህ፣ ለሚያበዙ ምናምን መብዛት ምን ማለት ነው? ለሚዘገዩ መዘግየት። ምን መዘግየት? ስንት 5 ደቂቃ መጠጣት ብቻ ይፈቀዳል እያልክ ነው? 10 ደቂቃ መጠጣት እያልክ ነው? ባይጠጣ ይሰክራል ወይ? ለዚህ እኮ ነው እየጣፈጠ በገባ ጊዜ ሲልህ ምን ማለት ነው? እየጣፈጠ በገባ ጊዜ በጠጣ ጊዜ ማለት አይደል እንዴ? እየጣፈጠ በገባ ጊዜ እኮ ነው። እሱ ነው አታርገው እኮ እያለ ነው። መጀመሪያ ባትጠጣ ትሰክራለህ ወይ? ይሄ እኮ ነው። አንተ ምንጩን አይሰብኳችሁም፣ ውጤቱን የሚሰብኳችሁ። ውጤቱ ያለ ምንጩ አለ እንዴ? ያለ ምክንያቱ አለ እንዴ? ምክንያቱ መጠጣት ነው እንዴ? እኮ በጣም እኮ ያሳፍራል እኮ። እንደ ቤተ እምነት ጴንጤ ዘፈንን መጠጥን ሲከላከል፣ በዛ በኩል ደግሞ ጥቅስ ፈልጉ ሲከራከር፣ ይሄን በጣም ያሳፍራል። ያለ ጥቅስ እኮ ልንስማማበት የሚገባ ያለ እግዚአብሔር ቃል እንኳን ከህሊና እንኳን ተነስተን ልንግባባበት የሚገባ እውነት ምንድን ነው? መጠጥ፣ ዘፈን፣ ዝሙት ኤንድ ሶ ኦን የስጋ ስራዎች ሁሉ። እስላም ሆነን እኮ እስላም ሆኖ እኮ ሰው ከኛ ጋር እኮ ተግባብቷል በመጠጣት ባለመስፈን። እንዴት ኦርቶዶክስ ከኛ ጋር አትስማሚም? እንዴት ታወጫዋለሽ ነቅለሽ? ምን አይነት ለቀማ ነው? ምስር የሚለቀምበት ዘመን ድንጋዩ ተትቶ እንዴት ያለ ነገር ነው? ከህዝቡ ህይወት ድንጋዩ ንቀይ እንጂ ተገለባበጠ እኮ ተገላቢጦሽ አረግሽው። this is በጣም ሼም ነው። በጣም ኢኮኖሚካሊ ብታዩት፣ ለማህበረሰቡ ብታዩት ምንም በጎነት የሌለው ጥቅም የሌለው፣ ሜዲካሊ ብታዩት ምንም በፈለገው አግባብ ብትሄድ መጠጥን አፕሩቭ ልታደርገው አትችልም። ኪስህን ጎድቶ አንተ ሰክረህ ማህበረሰቡን አካባቢን በጥብጠህ ቤተሰብህ ተበጥብጦ ምን አይነት ትሩፋት ነው? እስኪ ያለው ንገረኝ እስኪ። ከመጠጥ የሚገኘው ትሩፋት ምንም? ተደባድበህ ያለው ጥቅል እንትን ምንድን ነው? ስለዚህ ይሄ ነው ክርስትና ማለት እንግዲህ ይሄ ነው እንግዲህ። በህሊናህን እንኳን መጠቀም ስትችል ልትጠቀምበት የሚገባውን ነገር ከእግዚአብሔር ቃል እያሳየህን ነው።
አይ ካልክ ግን አንተን የምትመጥን ቤተክርስቲያን እውነት ነው ኦርቶዶክስ ነች። እማትኮንንህ በግራ እጃቸው ውስኪ በቀኝ እጃቸው መስቀል ይዘው ከአንተ ጋር ሲጨፍሩ ያለበት ቪዲዮ ላሳይ ይችላለሁ። ቅድም እንዳልኩት ሰርግን አጨብጭበው የሚያስጀምሩ ጸልየው የሚያስጀምሩ ናቸው። እንግዲህ አደራ ልጆቼ እንግዲህ ደግሞ እንዳትጠጡ እንዳትጨፍሩ ምናምን አይሉም። ባርከው ነው የሚጀምሩ። ይሄ ነው እንግዲህ ከአንድ ቄስ የሚጠበቀው ይሄ ነው እንዴ? አይደለም። አትሊስት በሳቸው ፕሬዘንስ ጳጳሳቱ ቦምባርሌ ዘፋኙ ጃማይካው የእሱ 60ኛ ዓመት በመስቀል አደባባይ ላይ ሲከበር ብፁዓን ሊቃነ ጳጳሳት መጥተው ለሚጨፍሩና ለሚደንሱ ሰዎች ሪቫኑን ቆርጠው ነው የሄዱት። 60ኛ ዓመት የቦምባርሌ ክርስትና ስሙ ሰይፈ ሚካኤል ነው። በኦርቶዶክስ ቆይ ዘማሪ ብትሆን ታቦት ይወጣልሃል ኤርሚ? ዘፋኝ ካልሆንክ በስተቀር አንተ ቢዮንሴ እኮ ከሆንክ ነው ታቦት የሚወጣልህ ኤርሚ። ያ አይወጣልም። ዘማሪ ብትሆን እዛ ቤት እስኪ ለየትኛው ዘማሪ ያወጣች ታቦት እስኪ ንገሩኝ። ብዙ ዘማሪ አላት ኦርቶዶክስ። ለየትኛዋ ዘማሪ ለአገር በቀል ለአንዱ ዘማሪ ያወጣች ኤርሚ? ቦምባርሌ ብቻ ትላለህ እንዴ? ቢዮንሴ የሆነ ከመጣ ዘፋኝና ዘፈን ሰፈር ግን ውለህ ከመጣ ግን አንተ ታቦቱን ላይ ይወጣልሃል። ማፈሪያ ናችሁ። ኤርሚ የቀጥሉ። ቴንኪው። ያ ይህ እንግዲህ በመረጃ ላይ ነው የምንናገረው። የቦምባርሌን 60ኛ ዓመት በመስቀል አደባባይ ልደቱ ተብሎ በተከበረበት የሬጌ አቀንቃኞች የተባሉት የእሱ ቤተሰቦችና ዘመዶች የቅርብ ወዳጆች ሁሉ ከጃማይካ ሁሉ ጭምር ሳይቀር መጥተው ቦምባርሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና ተነስቶ የኢትዮጵያ ኦርቶዶክስ እምነት ተከታይ ሆኗል። የክርስትና ስሙም ሰይፈ ሚካኤል ነው። ሰይፈ ስላሴ፣ ሰይፈ ሚካኤል ተብሎ በስርዓት ብፁዓን ሊቃነ ጳጳሳት በተገኙበት ሪዝባኑን ቆርጠው በሉ እንግዲህ ጨፍሩ ልጆች የተብለው ነው የተባሉት ማለት ነው። የቦምባርሌን የሬጌ ማቀንቀንን መርቀው የሚከፍቱት እነሱ ናቸው። እዚህ መታችሁ እንትን አትበሉን ወዳጄ፣ ፕሊዝ ማለት እንደው የተደበቀ ነገር የተረሳን ነገር እያስታወሳችሁ አውሩን ካልሆነ በስተቀር እናወራችኋለን እንደዛ ማለት ነው። ቤተክርስቲያኒቱ በ1980 ዓ ም ላይ ባሳተመችው ከዛ በፊት በ1947 ዓ ም በታተመው መጽሐፏ ላይ በግሪኩ ላይ ሁሉ ጭምር ሳይቀር አለ የተባለውን አማርኛው ላይ አሁንኛው ላይ ዘፋን ብሎ የሚለውን አውጥታለች በግልጽ እና የሚመጣ ክርስቶስን ሳይሆን የሚመጣ ቴዎድሮስን እንደምትጠባበቅ በ5 መጽሐፍቶቿ ጽፋለች። ስለዚህ ቴዎድሮስ ካሳሁን ተብሎ ስለሚባል ምናልባት የሚጠባበቁት ቴዲ ይሄኛው ሊሆን ይችላል ብሎ በሚል ህዝቡ ነው ያልኩት። ህዝቡ በጣም እያጮኸን ያለው መብታቸው ነው። እኛ ግን የሚመጣ ኢየሱስ እንጂ የሚመጣ ቴዎድሮስ የለንም። ቴንኪው። ለእንግዶች እንስጣ። ሰለሞን የሚባለው ሰው መረጃ ላሳይ። መጀመሪያ ለእንግዶች ለመስጠት መረጃ ላሳይ። ለምሳሌ አለ ጨረስክ ወይስ? ለምሳሌ እሺ አሁን እንሄድበታለን ነው እኛ ሰፈር ያሉትም ላይ እንሄድበታለን። በደንብ ሄደንበታል። ጨምረን እንሄድበታለን። በፈለጋችሁት ነው። ቅድምም ስናገር ሰምታችኋል። እኛ ሰፈር ውስጥ ብትገባ አትለቅቅም። ዘፈን ይዘህ በእንዲህ አይነት ህይወት አትለቅቅም። ንስሐ ትገባታል። በቃ ያለ አንድ ነገር መሰል ንስሐ ትገባታል ወይ ትገባታል። አለቀ። ዳትስ ኢት። ምንም እንትን የለም። እንግዲህ ቦልድ የምነግርህ ይሄንን ነው። እኛ ምናምን ይለኛ እንዴ? አረ ከሙዙ ምናምን ነገር ለምን ሙዝ አይሆንም? እኛ አይመለከተንኛ። ምንድነው በድህነትና በጦርነት ለሚማቀቀው ህዝባችን አንድም ቀን ድምፅ ሳትሆኑ በዘፈን መቃወም አሳስባችሁ መንግስታችን ተነካ ብላችሁ የምትጮሁ ፓስተሮች፣ ኡስታዞች፣ ቄሶች ሁላችሁም አጭበርባሪዎች ናችሁ። ያው ከአጭበርባሪው ከደብተራው ዲ በኩል የተሰጠ ነው። ከአጭበርባሪው አሜሪካ ሀገር ቁጭ ካለው ከአስማተኛው ከዲበኩሉ የተሰጠ መግለጫ ነው። እንግዲህ እናንብበው። ትክክለኛ የሃይማኖት ሰው ድሃ ተበደለ፣ ፍርድ ተጓደለ የሚል ለሀገርና ለህዝብ የሚጨነቅ እንጂ ከፈርዖንና ከሄሮድስ ጋር ከፍ አድርገው ወንድምነትን ሾርዛ ፈቅ አድርገው ጽሁፉ ስለሚሸፍን ይሄኛ ከሄሮድስ ጋራ በክፋት የሚመክር ሁሉ ልክ እንደ ኢያኔስና እንደ ኢያምሬስ ቀያፋና ሐና ነው። ቢመራችሁም እውነቱ ይህ ነው፣ ዋጡት አለ። አንውጣውም፣ እዛው አንተ የተስማማህ ዋጠው። ከነሚስት ቁጭ ብለህ መተተኛው ዲበኩሉ ከነሚስቶት ይዋጡት። እኛ አንውጣውም፣ ይሄንን ዋጡት። ቢመራችሁም ዋጡት። እንደዚህ የሚባል ነገር የለም። እንደው ቢመራ እንኳን መድኃኒት እንኳን ቢሆን የሰጠህን እንውጣው ነበረ፣ ግን አንውጣው።
አንጠው። ከአንድ ደብተራ እጅ የምንቀበለው የምንውጠው ነገር የለም። ከአንድ መተተኛ፣ አስማተኛ፣ ጠንቋይ እጅ የምንውጠው የለም። እንደው ካህናት እንኳን ከተባሉ ከሌሎች የካህናት ኦርቶዶክሳውያን አባቶች ቢናገሩ ጥሩ ነው። ባይዘዌ ዝም ብዬ አይደለም፣ ስሙን ለማጠልሸት አይደለም። የለየለት አስማተኛ ነው። ኤርሚያስ ላይ በፎቶ ባንካሴ ወቅቶ ያልተሳካለት ማለት መቼም አይሳካለትም። እና እንደዚህ የሚባል ነገር ፓስተሮች፣ ኡስታዞች ምናምን ነገር ይላል እንዴ? እዛው ራሳችሁ የምትግማሙት እናንተው ናችሁ። ዘፋኞቻችሁ ኦርቶዶክስ፣ አጫፋሪዎቹ ኦርቶዶክስ። ሙስሊምና ጴንጤን እዚህ ውስጥ አትክተት። ኦኬ፣ እዛው። ስለዚህ እንደዚህ ብለዋል። እሺ፣ ይሰማል? ኤርሚ ይሰማል? አንዴ ቆይ፣ ኧረ ቆይ፣ እኛ አልጨርስም። ሚዩት አድርግ ብራዘርዬ፣ ገና አልጨርስም። ሚዩት አድርግ። ሲሰጥ ነው የሚሰጥ። ቀጥሎ ወንድምነት። እሺ፣ ይሄን አይተዋል። ይሄ ደግሞ ወዘልፈኒ። እሺ፣ ይነበብልሃል ወይስ? ኦኬ፣ በደንብ ይነበባል። እሺ፣ ልብ የሚጥለው ዳስ ምንድን ነው? ሰው መስሎ መኖርና ሰው ሆኖ መኖር እጅጉን የተለያዩ ነገሮች ናቸው። ምን ማለት ነው? ሰብአዊነት የራቀ ሰውነት፣ ደመነፍሳዊነት እንስሳነት ነው። ስንቱ ክርስቲያን ሲጨፈጨፍ ዝም ማለት ነው። ያልተኖረን ሰውነት እንስሳነት የሚባለው በሀገራችን ባህል ለሐዘን ዳስ ይጣላል። ከዛ አዛኝና አስተዛዛኝ ይሰበሰቡበታል። በእርግጥ አሁን አስተዛዛኙ የለም፣ ሁሉም አዛኝ ነው። የምናየው ነገር ሁሉ እውነት አይደለም። ያጣኑ ትልቅ ነገር አለ። እሱም የመጀመሪያ ሰብአዊነት ነው። ሁለተኛም ኢትዮጵያዊነት ይኸው ነው። ልብ ጥቁር አልብሶ ዳስ የሚያስጥል። ኦኬ፣ አሁን ብንናገር ተናገረ ይሉናል። ምንድነው አሁን ይሄ ሁሉ ሩጫ? ይኸውላችሁ ልብ በሉ፣ እውነቱን ስነግራችሁ ማለት ነው። ላመንኩበት እውነት እኔ ወደኋላ ከመናገር ምንም የሚከለክለኝ ነገር የለም። ይሄ ሁሉ ሩጫ ለምንድን ነው? አሁን ደስታ ጣለ፣ ኢትዮጵያዊነት ተጣለ ምናምን ነገር ብለው የሚሉት ከራሱ ከዚህ ከዘፋኙ ሰውዬ ጀምሮ ኢትዮጵያዊነትን ማን የጣለው? እንደ አንድ ኢትዮጵያዊ ይመለከተናል አይደል? ኢትዮጵያዊነትን ማን የጣለው? ማን ነው ሲያስጣለው? ለምን ይሄንን በኢህአዴግ ዘመን ለምን አልዘፈነውም ነበር? ኢትዮጵያዊነት መጣል ከተጀመረ ለምን በደርግ ዘመንም ከነበረ ማለት ነው። በግራም ነፈሰ ቀኝ ልብ በሉ። የሆነ አንድ ቲም አለ፣ የተደራጀ ቲም። ያ ቲም በግራ በቀኝ በፊት በኋላ ምናምን ነገር ብለው ልክ ኢትዮጵያዊነት እንደተጣለ ማለት ነው። ኢትዮጵያዊነት እንደተጣለ፣ ኢትዮጵያዊነት እንደወደቀ፣ ኢትዮጵያዊነት እንደተረሳ አድርገው። ልክ ነው እኮ ኢትዮጵያዊነት እኮ ተጥሎ ነበር፣ ግን በማን የተጣለው? ማንም የሚያውቀው ነው። በአብይ ዘመን ኢትዮጵያዊነት ተጣለ ብለው ለማራከስ፣ የአብይን መንግስት ለማራከስ ነው የሚሯሯጡት ማለት ነው። እነሱ ሲናገሩ ቄሶች ናቸው። ልብ በሉ። ኢትዮጵያዊነት በአብይ ዘመን ከተጣለ ተጥሏል ብለው ለማጮህ ነው የፈለጉት። እውነት ለመናገር ኢትዮጵያዊነትን ለመጣል፣ ኢትዮጵያዊነትን ገደል ለመክተት በግራና በቀኝ በፊት በኋላ እየሆኑ ሲያላዝኑ የአማራ ፖለቲከኞች፣ ብሔርተኞች፣ የትግራይ ብሔርተኞች፣ የኦሮሞ ብሔርተኞች፣ የጉራጌ የሲዳማ ብሔርተኞች በግራ በቀኝ ሲወጥሩ ሲለጥጡ ሊበጣጥሷት ሲፈልጉ አትችሉም ብሎ ከቤተ መንግስት ወጥቶ ጦርነት አፄ ምኒልክ እንኳን እንደዚህ አላደረጉም። እውነቱን ስነግረ ማለት ነው። ጦር ሜዳ ገብቶ የተዋጋ አብይ ነው። በኢትዮጵያዊነት ከተመጣማ ብሎ ማለት ነው። ኦኬ ንጉሱ አድዋ ዘመቱ ምናምን ነገር ብላችሁ ያላችሁ እነ ብፁዕ አቡነ ጴጥሮስ እና ሌሎች ሁሉ ጭምር ሳይቀር ቅዳሴ እያስቀድሱ ነው ጦርነቱ ያለቀው ብላችሁናል። አፄ ምኒልክ ገና አድዋ ላይ ለጦርነት ሳይሄዱ ገና ቅዳሴ እያስቀደሱ እያሉ ጊዮርጊስ ረድቷቸው ጊዮርጊስ ነው ጦርነቱን ያሸነፈው ብላችሁ ጽፋችኋል። ግን እኛ ንጉሱ የሰሩትን ስራ እኔ አላቃልልም። አብይ ኢትዮጵያዊነትን ለማጽናት እኮ መስሎኝ አይደለም። ኢትዮጵያዊነትን አንድ ለማድረግ እኮ ነው
ቤተ መንግስቱን ትቶ ጦር ሜዳ የወረደው 13 ጊዜ ዩናይትድ ኔሽን የተባለ ህብረት 13 ጊዜ ኢትዮጵያ የምትባል ሀገር እንድትፈርስ ለጽንፈኛ ለዘረኛ ትግሬዎች፣ ለዘረኛ አማሮች፣ ለዘረኛ ኦሮሞች ኢትዮጵያን ለመገነጣጠል ለፈለጉ ሁሉ ጭምር የእነሱን ሀሳብ ሲያቀነቅኑ ለነበሩ 13 ጊዜ ተሰብስበው ኢትዮጵያን አታፈርሷትም ብሎ ከፍተኛ አርሚ ኢትዮጵያ መከላከያ ሰራዊትን በኢትዮጵያዊነት የሚያምን ከብሔር ብሔረሰቦች የተቀናጀ ከየትኛውም ብሔር ብሔረሰብ የተቀናጀ ከፍተኛ አርሚ ገንብቶ ኢትዮጵያዊነትን የምታፈርሱት ይህንን መከላከያ ሰራዊት ስታፈርሱ ነው ብሎ በሚል የኢትዮጵያ ልጆችን አንድ አድርጎ ኢትዮጵያ ብሔራዊ አንድነቷን ጠብቃ እንድትኖር ያደረገ ማነው? ጠቅላይ ሚኒስትር አብይ ነው። እንግዲህ ዋጡት ከመረራችሁን ብለህ ካልክ እንደዚህ አይነቱ ነው መዋጥ ካለበት የሚዋጥ ፋክት። ታዲያ ኢትዮጵያዊነትን ለማፍረስ የፈለገው ማን ነው? በውስጥ ያለ ነው። እርስ በርስ የጠገበ ጠመንጃ አንስቶ አማራን ነፃ አወጣለሁ ብሎ የሚል ፋኖ ማለት ነው። ይኸው እያንዳንዱ እየገባ ነው ይቅርታ እየጠየቁ አብረው የነበሩ የመከላከያ ሰራዊት ውስጥ የነበሩት ትልልቅ ማዕረግ ላይ የነበሩት የጠገቡ የኦሮሞን ነፃ አወጣለሁ ብሎ የሚሉ ኦነግ ሸኔ ውስጥ የነበሩ ናቸው። እነ ጃልሳኝ ምናምን ነገር ይኸው ይቅርታ እየጠየቁ እየገቡ ነው። በቃ የሚጠቅመን የኦሮሞን ነፃ እናወጣለን እያል የኦሮሞን ህዝብ ከምንገድል አማራን ነፃ እናወጣለን እያል የአማራን ህዝብ ከምንገድል መንግስት ላወጣው ነገር ተስማምተን ብሎ ይሄ ነው። ታዲያ ኑ በሰላም እኮ እንደራደር እኮ ብሎ እኮ የጠራህ ነው። ገብቶናል። አሁን ከሳር ቅጠሉ ምጮ እንትን ደረሰ፣ ምርጫ የሚባል ደረሰ እና ይሄንን ለማራከስ እዚህ ገንዘብ ተከፍሏቸው የሚጮሁ አሉ። በጴንጤነት በኦሮሞነት እያሉ የሚሳደቡ ማለት ነው። ከዛ እንደገና ደግሞ በዘፈን ደግሞ ኢትዮጵያዊነት ተጣለ። ኢትዮጵያዊነት በሰዎች ልብ ውስጥ ከተጣለ እኮ ቆይቷል። ያን የተጣለውን የሰውን ልብነት ግን የተጣለውን እየሰበሰበ ከነ ድካሙም ጭምር የኢትዮጵያ ሉዓላዊ አንድነቷን ጠብቃ እንድትኖር ከቤተ መንግስት ወጥቶ ጦር ሜዳ የሄደ ሰው ነው አብይ። ዓለም እያየው፣ ዓለም እየዘገበው፣ አልጀዚራ እየዘገበው፣ ሲኤንኤን እየዘገበው በሾ ውስጥ አብሮ ከመከላከያ ሰራዊቱ ጋር እየሄደ አብሮ የዘመተ ሰው ነው። ኦኬ፣ ይህንን ታሪክ አይረሳውም። በሱ ዘመን ነው አየህ የተግማማ የቀበና ውሃ ያመጣውን ፌስታልና አይነ ምድር የጫት ገራባ ተሸክመን ስንኖር እየገማን ባለፍንበት ቦታ ላይ እየገማን በምንኖርበት ላይ ግማትህን መጥቶ የጠረገው አብይ ነው። አብይ ነው። ማናችሁም ይህን እንድናታርጉም ኦኬ። ይህን እንድናገር ደግሞ መንፈሳዊነት አይከለክለኝም። እንዳንድ ኢትዮጵያዊ እንዳንድ ትውልደ ኢትዮጵያዊ ማለት ነው። ባጠፋበት ጥፋት አጥፍተዋል ይባላል። ጠቅላይ ሚኒስትር አብይ መለስ አጥፍተዋል ተብሎ እንደተባሉ፣ ደርግ አጥፍተዋል ተብሎ እንደተባለ ማንም ማለት ነው አዲስ አበባ እንድትመስል የሆነችው አሁን የያዘችውን በጥቂቱም ቢሆን ለታይታ እያሳየን ለታይታ አልኩኝ ለሰርቶ ማሳያነት እያሳየን ያለውን መልክ ያየኑ በዚህ ነው። እረፉ በሏቸዋ። የራሳቸው ወንድሞች አይደሉ እንደሚደምትን ኦነግ ሸኔ ውስጥ ገብተው መንግስትን የሚዋጉት መከራዋ ለዛ ለኦነግ ሸኔ ወንድምህ ማለት ነው። የኦሮሞን ህዝብ ከአብይ ጋር ተዋግታ አይደለም የምታስከብርለት። ከአብይ ጋር ተስማምታ አብረ ቁጭ ብለህ በሰላም አገሪቱን ምራ። ይሁን በተወለድኩበት አርሲ ውስጥ እስካሁን ድረስ ይገዳደላሉ። መከራዋ ያንተን የአማራ ፋኖ ብሎ ያለውን ሰውዬ የገባውን ሰውዬ ለአማራ አንድነት ሰላም ነው እንደሚፈልገው። ኦኬ፣ የአማራ ህዝብ ጦርነት አይፈልግም። የኦሮሞ ህዝብ ጦርነት አይፈልግም። የትግሬም ህዝብ ጦርነት አይፈልግም። ወያኔ ብሎ የሚዋጋው እሱ ነው። ምከረው። ጦርነት ይብቃ በምድራችን ላይ። ጦርነት ይብቃ በምድራችን ላይ። 13 ጊዜ ስብሰባ ተሰብስበዋል ኢትዮጵያን ለማፍረስ ዩናይትድ ኔሽን ላይ። እግዚአብሔር በጠቅላይ ሚኒስትር ዶክተር አብይ መሪነት ምክንያት ነው ኢትዮጵያን ከመበተን እንደ ሀገር ከመፍረስ ያዳናት። በዛ ሁሉ ግብግብ ውስጥ በዛ ሁሉ ጦርነት ውስጥ
ትቶ ቢወጣ ኖሮ የጎበዝ አለቃ መፈንጫ ነበር የምትሆነው። አማራ ኦሮሞን፣ ኦሮሞ ትግሬውን፣ ትግሬው አማራውን ነበር የሚያርደው ኦፊሻሊ አደባባይ ላይ። ነውራም ትውልድ እኮ አልኳችሁ። የእናንተ የሰው ደም እንደ ጎርፍ ሲፈስ ነበር ማየት የፈለጋችሁት፣ አልተሳካም። የውጭ ሚዲያ በሙሉ ውሸት እየዋሹ ደብረ ብርሃን ሳይደርሱ አይደል? ደብረ ብርሃን ደርሰዋል። ውጣ ከሀገር ከመንግስት ቶሎ ውጣ፣ ልቀቅና ውጣ ተብሎ ከበሮ የሚደልቁ ወያኔ የቀጠራቸው ቅጥረኞች በውጭ ሲጮሁ የነበሩት። እኔ ስለ አገሬ ስለ ኢትዮጵያ ብራዘር ዝመት ብባል የምዘምት ሰው ነኝ። እውነቱን ስነግር ማለት ነው። ዝመት ብባል የምዘምት ሰው ነኝ። ኢየሱስ ለምን ከሰማይ ዘመትክ ብሎ አይለኝም? ምክንያቱስ የተገኘውባት ምድር ናት፣ የበቀልኩባት ምድር ናት። ምንም ልክደው አልችልም። ልቀቅ እያሉ ከውጭ ማለት ነው። አለቅም ብሎ ከቤተ መንግስት ወጥቶ ጫካ የገባ ያኔ ልቀቅ በተባለ ጊዜ ነበር። መንግስቱን ያኔ ውጣ እንዳሉትን ልክ እንዳስወጡት ልክ እንደዛው ተመሳሳይ አይነት ድርጊት ሊያደርጉ ሲሉ አልወጣም ብሎ ሄዶ ጫካ ገባ ከወታደሩ ጋር ማለት ነው። ማነው ኢትዮጵያዊነትን ታዲያ ያስከበረ? ቴዲ አፍሮ ወይስ ጠቅላይ ሚኒስትር ዶክተር አብይ? ዳስ ጣልን ድንኳን ጣልን ብሎ የሚል አንድ አዝማሪ ስለዘመረ ነው እንትን የምትሉት? ትውልድ ስለማይናገር እንዳይመስልህ። እንናገር ብለን ካል እንናገራለን። ኦኬ፣ በደንብ እንናገራለን። ወንድ ባለ በደንብ ነው የምንናገረው። ማንም በኢትዮጵያ አልጀዚራ ላይ ዘገበው ማንም ንጉስ ነኝ ብሎ ያለ ጦር ሜዳ ወጥቶ ገብቶ የተዋጋ የለም። አብይ ግን አድርጎታል። ምን ሲል ሚስቱን ወይዘሮ ዝናሽ ታያቸው ቀዳማዊት እመቤት ስለተረካች ነው። ልጆቹ ስለተነቁ ነው። ከኦሮሞ ብሔር ስለወጣ የኦሮሞ ብሔሩ ስለተረካ ነው አይደለም። ኢትዮጵያ ስለተነካች አብረው ያሉ በጣም አክራሪ የተባሉ የኦርቶዶክስ እምነት ተከታይ እነ ዲያቆን ዳንኤል ክብረት ሁሉ ጭምር ሳይቀር ኢንተርቪው እንኳን ሲደረጉ ኢትዮጵያ ብለው እንኳን ሳይጨርሱ ከአይናቸው እምባ ይፈሳል ጠቅላይ ሚኒስትሩ ብሎ ገና በሀገር ደህና ነው ራሱ ምንድነው ኢንተርቪው ሲደረግ ይናገር የነበረው። ኢትዮጵያን ቢወድ ነው አዲስ አበባ ከተማን እንደዚህ ያለ የሌላዋን እንደዚህ እያደረገ መልካሙን ነገር እየሰራ የሚያደርግ። ኢትዮጵያን ቢወድ ነው ሂድ እኔ የተወለድኩበት አርሲና ባሌ ላይ ያለውን የስንዴ እርሻ ማለት ነው። አትተባበሩም እሱ ለመልካም ስራ? ቁጭ ብላ አዲስ አበባ ከተማ ውስጥ እየፎከት ከክህን ከምትል ሂድና አርሲና ባሌ ውስጥ እያዘጋጀ ያለውን የስንዴ እርሻ ይኸው ስራ ግባና ብራዘር። ስንት አስወሩ የኦሮሞ ጽንፈኞች፣ ስንት አስወሩበት አብይ ላይ። የአማራ ጽንፈኞች ስንት አስወሩ አብይ ላይ። ጽንፈኛ ዘረኛ ነው ምናምን ነገር ብሎ አላሉ አይደለም። ዘረኛ ቢሆን የአማራ ተወላጅ የሆነችዋን በብሔሯ አማራ ተወላጅ የሆነችዋን የጎንደሪቷን ቆንጆ ቀዳማዊት እመቤት ዝናሽ ታያቸውን ባላገቡ ነበር። አያችሁ፣ ስጋ ልትቆርጡ ልጆቻቸው ልትለያዩ እዛ ገባ ማለት ነው። ለዚህ ነው አሁን ቄሱ ሁሉ የተነሳ ጸሐፊዎች ሁሉ የሚጽፉት ማለት ነው። ገብቶናል ብራዘር። ዲቦራን አሁን የጠቅላይ ሚኒስትር አብይን ልጅ ምንድነች አማራ ነች ብለው ልትቆርጠው ነው? ከጉራ በታች ኦሮሞ ነች ብለህ ከጭንቅላቷ በላይ ልትቆርጣት ነው? ከአማራም ከኦሮሞም ዘር የተገኘች ልጅ ናት። እዚህ ስንት አለ እንደዚህ አይነት ትውልድ ወንድሞች እናቶች። እቅዳችሁ መሰሪነታችሁ ገብቶናል። አሁን ምርጫ ስለደረሰ ነው ጩኸት የበዛው። አዝማሪው ሁሉ ከተኛበት የነቃው ለማስጮህ ነው። ምንም ማስጮሁ ጌታ እግዚአብሔር ምስክር ነው። ኢትዮጵያን አንድነቷን ጠብቃ እንድትቆይ ከማድረግ አኳያ ማንም ሊክደው የማይችል በእውርነት በድንብርነት ካልሆነ በስተቀር በዚህ በቀውጢ ቀን በዚህ ኢትዮጵያ ጥቁር ማቅ ጥቁር ጨለማ በለበሰችበት ዘመን የሁሉን ሰው ስድብ እርግማን ችሎ እኔ እሱ ቦታ ላይ ቢሆን ኢትዮጵያ ለቅቄ ነበር የምወጣው። ወንድሞቼ እና እህቶቼ ችሎ እዚህ የኦሮሞ ጽንፈኞች
ኦሮሞን ስለምትጠላ ነው ብለው ይሉታል። እዚህ የአማራ ጽንፈኞች አማራን ስለምጠላ ነው ይሉታል። እዚህ የትግሬ ጽንፈኞች ትግሬን ስለምጠላ ነው ይሉታል። እዚህ የወላይታ ጽንፈኞች ወላይታን ስለምጠላ ነው፣ የሲዳማ ጽንፈኞች ሲዳማን ስለምጠላ ነው ብለውታል። በእያንዳንዱ ማለት ነው። ህዝብ መምራት ምን ያህል ከባድ እንደሆነ ይህንን ሁሉ ጽንፈኛ በየቦታው እየተንከራተተ ወንድሞች ናቶች በየቦታው እየሄደ በማሸማገል ክልል ልሁን ብለው ያሉትን ክልል ሁኑ እያላቸው ካልሆኑ ምክንያቱም አገር ለመበጥበጥ ምክንያት ስለሆኑ ማለት ነው። እንዴ የሚሰራን ሰው እንኳን ቢያንስ ደብተራው ዲበ ሁሉ አይሳካልህም ብራዘር። አንተና እኔ እንኳን ፊት ለፊት ቀርበህ እንደው በአገር ጉዳይ ላውራህ እንኳን ብዬ ብልህ ካፍንጫህ ነስር እስኪወጣ ድረስ እነግርሃለሁ። በእውነት በእውቀት ላይ በተመሰረተ ማለት ነው። ሰምተናል። መሰሪ ያካሄዳችሁን የጴንጤ መንግስት ነው እያላችሁ ለማጥላላት ውስጥ ለውስጥ የምትዶልቱት ዱለታ ደርሶናል። የጴንጤ መንግስት አይደለም ኢትዮጵያ ውስጥ የተቀመጠው የኢትዮጵያ ጠቅላይ ሚኒስትር እንጂ። ኦኬ ስለዚህ ገብቶናል። አሁን ተነስቶ ኢትዮጵያዊነት ሞተ፣ ኢትዮጵያዊነት ተቀበረ፣ ዳስ ጣሉ፣ ድንኳን ትከሉ ምናምን ነገር የሚባለው እንደዚህ አይነት ነገር በቃ ምርጫው ደርሷልና ኢትዮጵያዊነት የወደቀው በአብይ ዘመን ነው ብለው ሊሉ እውነታችሁን ነው። እውነታችሁን ቤት አቅጣጫ ወደቀች፣ ቤቱ ጋር ኢትዮጵያ ተከፈለች። ብሔራዊ አንድነቷ ጂኦግራፊያችን ቤት በኩል ላይ ውስጥ ነው። እርስ በርስ እየተበላላን ኢኮኖሚያችንን እያደቀቀን ያለ ነው ማለት ነው። የአባይ ግድብን የጀመረው ጠቅላይ ሚኒስትር መለስ በእሳቸው ጊዜ የተጀመረ በኃይለማርያም ጦርነት እያለ በአብይ ጦርነት እያለ እኮ ነው ሚሊኒየም ግድብ ተሰርቶ ያለቀው። ለግብፅ የተቀጠሩ ስንት ቅጥረኞች እኮ አሉ። እነሱን ደግፋችሁ እናንተ መታሃው እንደዚህ ብላችሁ ስትሉ አታፍሩም? ወንድሞች እናቶች፣ የአባይ ግድብ ተሸጠ፣ ለግብጾች ተሸጠ፣ በዛ ተሸጠ እያላችሁ እናቶቻችን ያወጡትን ገንዘብ የተሰራውን ገንዘብ ሼም ኦን ዩ። ልታፍሩ ይገባል፣ ልታፍሩ ይገባል። 12 ቁጥር ምስማር መጥቶ አሳያችሁ አብይ ጨርሶት ማለት ነው። አሁን ወደ ባሰው ካለ እዛ ሚሊኒየም ግድብ የተሰራበት ላይ ራሱን ትልቅ የወፍጮ ድንጋይ አንገቱ ላይ አስሮ እዛ ሄዶ መግባት ይችላል፣ ውሃ ውስጥ ማለት ነው። አባይ ግድቡ አልተሸጠም፣ የኢትዮጵያውያን ሀብት ሆነ። ኢትዮጵያዊነት ወደቀ፣ ኢትዮጵያዊነት ዳስ ተጣለ። ዳስ ውስጥ እያዘንን ነው። እውነትህን ነው። ሀዘኑ የመጣው ከምንድን ነው? እርስ በርስ ቁጭ ብለህ እዚህ ስትባላ ነዋ። ቁጭ ብለህ ስትባላ ለሃይማኖት ባለስልጣን ክብር የሌለው ትውልድ፣ ለመንግስት ባለስልጣን ክብር የሌለው ትውልድ በየትኛውም አቅጣጫ ማለት ነው። ታናሽ ታላቁን የማያከብርበት እንዲህ አይነት ዘመን ስለሆነ ነው። ይገባናል። እኛ እውነቱን ለመናገር ማለት ነው ይገባናል። እንደማናቸውም ኢትዮጵያውያን መሪዎች ድካም አለበት ጠቅላይ ሚኒስትር አብይ፣ ምንም ጥርጥር የለውም። ባገኛቸው ለጠቅላይ ሚኒስትሩ የምነግራቸው ድካማቸውን አንድ ሁለት ብዬ እንደ አንድ ኢትዮጵያዊ እንደታዘብኩት የምነግራቸው ማለት ነው። በኢትዮጵያ አንድነት ጉዳይ ግን ብራዘር አፍህን አታነሳበትም። አብይ ላይ እኔም አላነሳም። ኢትዮጵያ ብለው ሲሉ የሚያለቅሱ አሁን ከሳቸው የበለጠ በኢህአዴግ ዘመን እንኳን ራሱ በባድመ ጦርነት ላይ ወንድማቸውን እስከ ማጣት እዛ ጦርነት ላይ ተሳታፊ ሆነው በመዋጋት ሁሉ ጭምር እኮ ያለፉ ሰው ናቸው። ኮሎኔልነቱን ሰፈር ላይ ቁጭ ብሎ አይደለም የሚያገኘው። አየህ፣ በውጊያ ውስጥ ያለፈ ሰው ነው ኮሎኔል አብይ አይደል የሚባሉት። ኦኬ፣ እሳቸው የኮሎኔል ማድረግ አላቸው። ይሄንን ያገኙ ሰፈር ላይ ቁጭ ብለው አይደለም የተሰጣቸው፣ ሆነ በፖስታ ተልኮላቸው አይደለም ኮሎኔል የተባሉት፣ ተዋግተው ነው ባድመ። ፋክት ቻለው እንግዲህ አንጫጫለው ብራዘር። ፋክት ተዋግተው ነው ለኢትዮጵያ አንድነት ዘምተው ነው። ከወይዘሮ ዝናሽ ታያቸው ጋር እዛ እንትን ሃኒሙኒያቸውን ሲቀጩ አልነበረም? እንትን ላይ ባድመ ላይ ማለት ነው።
ደግሞ ትመጡና እዚህ ባለፈው ደግሞ አየኋቸው እነኛው ደግሞ ሰዎች ማኔ ስፒድ ሾ ነው ማነው ሾ ስፒድ ነው ስፒድ ሾ የምትሉ ሰውዬ እሱ በመጣ ሰዓት ላይ ለዓለም ሁሉ ሲያሳይ አቤት አገራችን ኢትዮጵያ እንደው ጠቅላይ ሚኒስትራችን እግዚአብሔር እጆትን ይባርክ። አታፍርም? በማግስቱ ደግሞ እጆትን ይቀንጥሰው ብለህ ትላለህ። እጆትን ይባርክ በእውነት በጣም ደስ የሚል ነው ምናምን ነገር። አንዳንዱ እኮ ብራዘር አንዳንዱ እትብቴ የተቀበረበት ቤት ሾርት ሜሞሪ እኮ አሉ የሚሰማቸው አጡ እንጂ ጠቅላይ ሚኒስትሩ በእውነት ህዝብ ሾርት ሜሞሪ ያለበት ነው። እውነታቸው ነው። ካሳንቺስ ቤት የፈረሰብኝ ብለው ያለቀሱ እናቶችን ያውቃለሁ። እኔ አዲስ አበባ ውስጥ በነበርኩበት ሰዓት ላይ እዚህ ዮርዳኖስ ሆቴል ፊት ለፊት ላይ የነበረ ናይት ክለቦች ምናምን ነገር ወደ ላይ ሲወጣ የነበረው ላይ ቤታችን ፈረሰ ብለው ቦታ የትን የሰጧቸው እንትን ገርጂ ጊዮርጊስ አካባቢ ነው ቦታ የተሰጣቸው የነበረው። ልብ በል ወዳጄ፣ እኔ ገጠር ልጅ ነኝ። ለኢትዮጵያ ልማት አንድነት የኔ ገጠር ላይ ያለው ለኢትዮጵያ ልማት የኔ ገጠር ላይ ያለው የአባቴ የእናቴ ቤት መሬታችን ተወርሶ መንገድ ወጥቶበታል። ገጠር ውስጥ ነው ብዬ የምልህ መንገድ ለመውጣት ጌታ ኢየሱስ ክርስቶስ ምስክሬ ማለት ነው። እና እንዴት እትብቴ የተቀበረበትን መሬት እንዴት የብልጽግና መንግስት ያርሰዋል እላለሁ እንዴ? አልልም። የተሰራው ለአብይ አይደለም ለኢትዮጵያ ልማት ነው። መንገድ ነው የወጣበት። ለምን ገንጥሎ ያርሰውም የቀረውን መሬት መንገድ ነው የወጣበት። እኛ የተወለድበት እትብታችን የተቀበረበታል። እህት አለም ካሳንቺስ ላይ የነበረው ቤትሽን እኮ አይተነዋል። ዮርዳኖስ ሆቴል ህንፃው ላይ ፎቁ ላይ ወተን እኮ ስናይ የኢትዮጵያ እኮ የአዲስ አበባ ቤቶች እጅግ ቀፋፊ መሆናቸውን ራሳችሁ ታያላችሁ። ቆርቆሮው ዝጎ ተነቅሎ በአፄ ሚኒሊክ ዘመን የተመታ ቆርቆሮ ዝጎ ተበጣጥሶ በንፋስ እንዳይወሰድ እንጨትና ድንጋይ ላዩ ላይ ጭናችሁ ማለት ነው። የት ነው ያለሁት እኮ ነው የሚያስብልህ። እኔ አንዴ ዮርዳኖስ ሆቴል የመግባት እድል ነበረኝና ገብቼ ፎቁ ላይ ሳይሆን እንደዚህ ማለት ነው ብራዘር፣ አንድ ማት እንዴት እንደሚያ እትብቴ የተቀበረበት ብሎ ይላል። ለልማት ነው፣ ፈረሰ፣ አለቀ። ቦታ ተሰጥቷል። ካሳንቺስን እንዴት ያፈርሰዋል አለ። ሄደን ያንና አያሌው ሙዚቃ ቤት በላይ ከፍ ያለ ባቅላባ የምትበላበት የዛገ ቆርቆሮ ያለበት ቤት ለምን አዳነች እንዴት ታፈርሰዋለች? ግን በእውነት ኢትዮጵያዊነት ፈረሰ እያለ ብራዘር የነበቀለ ስጋ ቤት ስለፈረሰ አይደለም ኢትዮጵያ የፈረሰው። ዋት ሾላ ያነጭ ጠላ እያለ ብሎ የሚል ጠላ ይጠጣበት ቤት ስለፈረሰ አይደለም ኢትዮጵያ የሚፈርሰው። ምን ማለት ነው? በእውነት ኢትዮጵያ ፈረሰች። አደባባይ ላይ ላትነሳ ፈረሰች ይላል። ምንድን የፈረሰው ብለህ ስትል እሪ በከንቱ የነበረው የአያቱ ቤት ነው የፈረሰው። ዶሮ ማነቂያ አካባቢ የነበረ ትውልድን የሚያንቁበት ሸለቆ ስለጸዳ ነው። የምናውቀው ነገር አይደለም እንዴ? አዎ ተናገሩ እውነቱን። በዚህም አቅጣጫ ማለት ነው። ደጃችሁ ቤት ስለፈረሰ ነው። ፈርሶ ምን ተሰራበት አይታችሁታል። እኔ መናገር እስከማያስፈልግ ድረስ ገብተህ ማየት ነው። ኤርሚዬ ደጃችሁ ቤት እኮ የሆነው አሁን ነው እኮ። ድሮማ ደጃችሁ ቤት ነበር። አሁን ነው ውብ የሆነው አሁን ነው። ደጃችሁ ቤት ወንድሞች እናቶች፣ ኢትዮጵያ ፈረሰ ደጃችሁ ቤት ነው ያልከው። ከደጃችሁ ወደ ደጃችሁ ቤት የሆነ እኮ አንተ ስላላየው ነው። ከሄደ ኤርሚ እኔ እኮ አይቼዋለሁ። እኔ በቪዲዮ አይቼው አይኔን ማመን አቃተኝ። በእውነት እግዚአብሔር ዘር ትውልዳቸውን ይባርክ። በደከሙበት በድካማቸው የጆቫ ትራክት መስሏል። ኤርሚ ሄዳ አላየውም። የጆቫዎች ትራክት መስሏል። አዎ በጣም ቪዲዮ ላይ አይቼ ማመን አቃተኝ። አይተዋል የእነሱን ትራክት ምድራዊ ገነት በጣም ነው የሚያምረው። በጣም ፓምፕሌታቸው ላይ ያደረጉት የጆቫዎቹ ልክ ነው። ጎሽ እንደዚህ ነው። ቴንኪው ብራዘር ኤርሚሻ። የእኛም ሰፈር እንዲጸልይ ጸሎት ላይ ነኝ አለ። ይሄ በጣም ኢትዮጵያዊ ነው። አየህ፣ የእኛም ሰፈር እንዲፈርስ ጸሎት ላይ ነኝ አለ። እንዲጸለይ እየጸለይ ነው። አሁን መርካቶ 7ኛ 8ኛ 10ኛ ብለህ የምትለው ሰፈር ሁሉ በሙሉ ወንድሞች እናቶቼ፣ በንጉሥ እኮ በአፄ ሚኒሊክ ዘመን አዲስ አበባ ስትቆርቆር እኮ የተሰራ ቤት ውስጥ አንተው እዛ ቤት ውስጥ ተወለድክ። አንተ አድገህ ወጣህ ወልደህ ልጆች ወልደ አሳድጋ አያት እዛው ቤት ውስጥ አሳድጋቸዋለች። ጣሪያችሁ ላይ ያለው ድንጋይና እንጨት ነው።
ንፋስ እንዳይወስደው ማለት ነው። ከመዛጉ የተነሳ ጥቁር ፌስታል ደግሞ ጥቁር እንደ ፕላስተር ነገር ይመስል እስቲ ባክሽ በዚህ ጋር ያንጠበጠባል ጣሪያው ክረምቱ እየመጣ ነው ለጥፊው እየተባለ ማለት ነው። እና ይሄ ስለፈረሰ ኢትዮጵያ ፈረሰ ትለኛለህ? ዳሪያ አንተ የተግማማ ትውልድ ፕላስተር ለጥፊው ክረምቱ ሳይመጣ ብለው አያት የሚያስለጥፉን አንተ ራሱ ወጥተህ ከላው ስትለጥፍ ድመት እንኳን ሲሄድበት እኮ ጣሪያው ይንቀጠቀጣል ከላይ። እሱ ስለፈረሰ አብይ አፈረሳት ኢትዮጵያን፣ አዳነች አፈረሰቻት ኢትዮጵያን። ብትንትኗን እኮ አጠፋቻት። እግዚኦ በሉ ደወል ደውሉ ይላሉ። ለውጥ በቃ የግድ ነው። አንድ ትውልድ እኛ መክሰር አለብን። የእኛ ዘመን ከስረው ለልጆቻችን ለትውልዱ በቃ ያማረች አዲስ አበባ ነው ማየት የምፈልገው። ልክ አሁን ለሳምፕል እንዳሳዩን ማለት ነው። አብይ ይሄ ሁሉ እያለበት እንደው ይሄ ሁሉ ጦርነት በዚህ ወያኔ፣ በዚህ ፋኖ፣ በዚህ ኦነግ ከሶስቱ ብሔር የወጡ ጥጋበኞች እደግመዋለሁ። እኔ ትግሬን የተናገርከኝ ጉዳይ ነው ብራዘር። እኔ አማራን የተናገርከኝ ጉዳይ ነው። እኔ ኦሮሞ ስለሆንኩ ተናገርከኝ የራስ ጉዳይ ነው ብራዘር። ከዚህ 3 ብሔሮች የተውጣጡ ሽፍቶች ናቸው አላሰራ በላይ ያሉት ስራ እንጂ ይሄ ሁሉ ጦርነት ባለበት ነው አብይ አባይን የጨረሰው። ይሄ ሁሉ ጦርነት ባለበት ነው ስንት ነገሮች ሰርተው የጨረሱት። ጦርነት ባይኖርበትስ ምን ያህል ተአምራዊ ስራ ሊሰራ እንደሚችል አስቡ። እግዚአብሔር ዘር ትውልዱን ይባርክ። የሰራዊት ጌታ እግዚአብሔር ያስቀጥለዋል ነው ብዬ የምልህ። ያስቀጥለዋል። ለህዝቡና ለሀገሩ መልካምን የሚያስብን እግዚአብሔር ያስቀጥለዋል። ያልፈነቀላችሁት ድንጋይ የለም። ኢትዮጵያን እንደውም እግዚአብሔር የታደጋት በአብይ ዘመን ነው። ታደጋት እግዚአብሔር እንደ ሀገር ከመፍረስ ታደገን። ምስራቅ ኢትዮጵያ ተብሎ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ ሰሜን ኢትዮጵያ እንኳን ተብሎ ለ4 ቦታ እንኳን አንከፈልም ነበር። በጥስጥሳችን ወጥቶ ተራርደን ነበር የምናልቀው። እችን ቃል ያዟት። አብይን የሰራዊት ጌታ እግዚአብሔር ያስቀጥለዋል አልኩ። ለምንድነው አሁን ዘፋኙ የተባለው አሁን ሙሾ ሀዘን ቁጭ ብለናል ምናምን ነገር ብሎ የሚል ድንኳን ጥለናል። ዛሬ ነው እንዴ ድንኳን መጣላችን የታወቀው? ኢህአዴግ እንኳን ከወረደ እና ብልጽግና ከመጣ ስንት ዓመት ነው? ምርጫው ስንት ወር ቀረው? ይገባናል። 7-8 አይደል? አዎ። እስከ ዛሬ ድረስ ተጋድመው ውለው ድንኳን ተክለናል፣ ድንኳን ነቅለናል፣ ነጠላ ዘቅዝቀናል ምናምን ነገር ብለው ይላሉ። ኢትዮጵያ መቼ ነው ያልተገዳደል ነው? ምርጫው ስለመጣ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ አዝማሪውም ቄሱም ሼኩም ተነስቶ ኢትዮጵያ ወደቀች፣ ኢትዮጵያ ወደቀች። ለምን አታነሳትም ታዲያ? አንተ ካሴት እየሰራ ከምትሸቅል ለምን አታነሳትም? ጠቅላይ ሚኒስትር አብይ ያኔ ጦርነቱ ላይ ሲወጡ እና ኃይሌ ገብረስላሴ ሁሉ ጦርነቱ ላይ ወጥተው ነበር። ይሄ የምትሉት አዝማሪ ሰውዬ ግን አልወጣም። እነ ታማኝ በየነ ሁሉ ከአሜሪካ ሀገር መጥተው ብዙዎቹ ሄደው ነበር፣ ጦርነቱ ላይ ተሳትፈው ነበር። ለምን አልወጣም? ይሄ አዝማሪው ሰውዬ ያኔ መልሱልኛ። ለምን አልወጣም? ሀገር ወዳድ ንጉሳችን አባታችን ብላችሁ ምትሉ ሰውዬ ለምን አልወጣም? ጠቅላይ ሚኒስትሩን ተከትለው ለምን አልሄዱም? እሳቸው በዛ በአፋር በኩል ገብተው እሾህ ጫማ ስላደረጉ ምችም እሾህ ያወጋቸውም እንጂ ያንን ሁሉ እየጣሱ ሲሄዱ ለምን አልወጣም? ኃይሌ ገብረስላሴ እንኳን ወጥቷል እኮ አልኩ። ተጠይቆም ቢያል አይደል እህትየው? አዎ። ምክንያቱም እሱ እናቴ ጭር ሲል ጠብቆ የኢትዮጵያን ሕዝብ የቱ ጋር ሲነካው እንትን እንደሚለው ያውቃል። ከዛ ሚሊኒየም አዳራሽ ይሰበስብና በለው እንግዲህ የጎንደር ልጅ፣ የጎጃም ልጅ፣ የኦሮሞ ልጅ፣ የሸዋ ልጅ ምናምን ነገር ብሎ ይላል።
ጠጥቶ የሚጨፍር ትውልድ አለ። እሱን አስጨፍሮ የሚሄድ ማለት ነው። ኢትዮጵያን አፈረሰ ብላችሁ አብይን ለማለት ምንም አይነት የሞራልም የምንም እውቀት የላችሁም። ጌታ ኢየሱስ ምስክር። እኔ እንዳንድ መንፈሳዊ ሰው እንዳንድ ኢትዮጵያዊ ይሄን እናገራለሁ። ኢትዮጵያን ከመፍረስ የሰራዊት ጌታ ቅዱስ እግዚአብሔር እኛ ስናለቀስ ጾም ጸሎት ይዘን አንድ እድል ስጠን እያልን ኦፊሻሊ የ21 ቀን የጾም ጸሎት አዋጅ አውጄ እኔ ጸልየናል። በዓለም ዙሪያ ያለን ጥቁር ለብሰን ጥቁር ለብሼ ሂድና ቪዲዮ ነው ለታይታ አይደለም ያደረኩትኝ። ጥቁር ለብሼ የ21 ቀን ጾም ጸሎት ያን የተካፈላችሁ እኔ ጋር ፌስቡክ ላይቭ ቀጥታ ስርጭት አንብተናል። እንዳነባ ሰው እንዳለቀሰ ሰው አገሬን ብዬው ማለት ነው። እግዚአብሔርን አገሬን ከብቶች ጠብቄ ከወንዞቿ ተራጭቼ ያደግኩባትን አገሬን ኢትዮጵያዊነትን ማንም አልሰጠኝም። አገሬን ታደጋት ጌታዊ። አንድ እድል ስጠን። ግቡና ዩት ፌስቡክ ላይ ማነው ዩቲዩብ እና ፌስቡክ ላይ እንዳነባ ሰው እንዳለቀሰ ሰው የሰራዊት ጌታ እግዚአብሔር ታድጓታል ታድጓታል። ጌታ ይባረክ። ቢያንስ እንደ ሶማሌ ተከፋፍለን አልፈረስንም። እንደ ሶሪያ አልፈረስንም። እንደ የመን አልፈረስንም። ከዛ ባለፈ ነበረ ሊበትኑን የወጡት። እግዚአብሔር ዘር ትውልዱን ይባርክ። የጠቅላይ ሚኒስትራችንን ከነ ድካሙም ጭምር የኢትዮጵያን አንድነት አስጠብቆ ያለ ሰው ነው። ለመልካም ስራ ብራዘር። ስንት አመፀኛና ሽፍታን ዘረኛን ስትደግፍ ኖረሃል። ከመረጣችሁ እንደዚህ እኔ ባለሁበት ሀገር እመርጣለሁ። እዚህ ባለሁበት ሀገር ማለት ነው ዜጋም ነኝ እመርጣለሁ። ከመረጣችሁ እንደዚህ አይነት ለኢትዮጵያ ሰርቶ የሚያሳዩ ሰዎችን ምረጡ። ጽድቅ ነው። ኦኬ። የማንም ዘረኛን ሁሉ ለመምረጥ ከምትሯሯጥ ማለት ነው። እና ቴንኪው ተባረኩ። ጸጋ ያብዛላችሁ። መቀጠል ትችላላችሁ ወገኖች። እህትየው እንኳን ደህና መጣሽ። ያ ወንድምነት። እሺ መሲዋ፣ በነገራችን ላይ አንድ የጋብቻ ላውራ መስዬ። ከስራ አንዳንድ ሰዎች አሉ ወንጌል ስበኩ እረፉ እንጂ ምናምን መንፈሳዊነት ነው የምትሉ። በቃ ተው፣ ተበልቷል። እሱ ቁማር ተበልቷል። ሌላችሁ ሄዳችሁ ሌሎቻችሁን አሞኙ። እንደ ድሮ ምናምን ነገር ጴንጤውን ወንጌል ስበክ እንጂ ምናምን ብለ ኦኬ፣ ስለ ፖለቲካ ስለሚመለከት ስለ ሀገር ጉዳይ እንዳናወራ አፋችን ላይ ምናምን ነገር ዚፕ አስቀምጠው ምናምን ነገር አይቻልም፣ አይቻልም። እቺ ጌም ተበልታለች። ሞዓ ተዋሕዶና ሞዓ ዘእምነ ነገደ ይሁዳ የሚባል አንድ ግሩፕ በጭራሽ በዚህ መንገድ መጥቶ በሚዲያ ወንጌል ሰበኩ እንጂ ብራዘር፣ የምንኖረው ኢትዮጵያ ምድር ላይ መስሎን በጭራሽ በጭራሽ። ፖለቲካ ጀምራችሁ እንዴ? አዎ ጀምረናል። እና ምን ይጠበስ? ስለ ፖለቲካ እንዴ የምታወሩት? አዎ ነው ስለ ፖለቲካ የምናወራው። ሰው ምን ይጠበስ? ምን ይጠበስ? እናንተ እኛን በቃ መንፈሳዊ ነገር ላይ ብቻ ምናምን ብለን ከዚያ ደግሞ ገብታችሁ ልታፍኑን አይቻልም፣ አይቻልም። ተበልቷል እሱ ቁማርና ፖለቲካ ነው የምታወራው። ቤካ ካላችሁኝ፣ አዎ ፖለቲካ ነው የማወራው። ይገርማል። ዶክተር አብይ ነው የምደግፈው። በደንብ አድርጌ ነው የምደግፈው፣ በደንብ አድርጌ የምደግፈው። ኦኬ። በጭራሽ እንደ ድሮ ምናምን ነገር ተሸማቀን አንገታችን የሆነ ነገር ምናምን የሆነ ውስጥ ምንደበቅ እንዳይመስላችሁ። አሁን ኤርሚን በዚህ መንገድ ለማሸማቀቅ ዳጊን አንዷ ዳጊ እዚህ ቤት ምን ሰራለህ? ውጣ እንጂ ለምንድን ነው የመጣው ዳጊ? ከዛ ዳጊ ይወጣል። ከዚያስ ደግሞ አንቺ መተሽ ዳጊ ሰለጥኝበት። የለም የለም የለም። ዳጊ እንደውም ፕራይም ምንድን ነው እንደዚህ አጉል በመንፈሳዊ ነገር ለማስመሰል ከዚያ እኛ ደግሞ የመንፈሳዊ ነገር ብቻ ነው ሌላውን ሀገራዊ ጉዳይ እንዳትነኩ አይነት ነገር እሱ ድሮ ቀርቷል። እና አትሸወዱ፣ ጴንጤዎች በተለይ እንዳትሸወዱ፣ እንዳትሸወዱ። እሺ ወይኔ ዘጋ አለው። ቀጥይ መሲ ቀጥይ። አለ ወንድምነት ምን ምልክት አሳየ? እሺ መሲ ቀጥይ። እንትን ፍንፍን አደረገኝ። መሲ ቀጥይ። መሲ
እሺ ኮፒ ሊንክ ይደረግ፣ እየሰሙ ኮፒ ሊንክ ያርጉ ወገኖች። እኔም ስራ ቦታ ነኝ እንዳሳየው። ሰላም ብያለሁ ኤርሚዬ፣ ሁላችሁም ገስት ላይ ያላችሁ እዚህ ውስጥ ያላችሁ ሰዎች ሰላም ብያለሁ። ስራ ላይ ነኝ። ከኋላ ድምጽ ከረበሻችሁ ቤካ ሚውት አርገዋ ወይ ማይክህን እና ኮፒ ሊንክ ይደረግ ደግሞ። እኔ ይሰማለሁ። ሜርሲ ትሰሚያለሽ፣ ግን ቤካ ቁርጥ ይላል። ቤካ ምስሉ ይቆራረጣል። አይ ዶንት ኖ ያ ምናልባት ኔትወርኩ መሰለኝ እሱ። ኦኬ እሺ፣ በደንብ ኮፒ ሊንክ አድርጉት ወገኖች፣ በደንብ ኮፒ ሊንክ አድርጉት። እኔ ከተሰማው ልቀጥል። ቤካ የላኩልህን ቪዲዮዎች እኔ ከጨረስኩ በኋላ አሳያቸው፣ ግዴታ መታየት ያለባቸው ነገሮች ስለሆኑ ማለት ነው። እና አንድ ሁለት ነገር መናገር የምፈልገው፣ አንደኛ ታይሚንጉን ማስተዋል አለብን። ኤርሚ እንዳለው ኤርሚ ካለው በተጨማሪ ደግሞ ቀዳማዊ እመቤት ወይዘሮ ዝናሽ ታያቸው በዚሁ ሳምንት በተመሳሳይ ሳምንት ነው የመዝሙር አልበማቸውን የለቀቁትና የሱን ያንን የመዝሙር አልበምም እዛ ላይ ደርቦ የመውጣት ነገር አለ። ኖት ኦንሊ ምርጫው 90% ዋናው ታርጌት ቢሆንም ይሄ የመዝሙር አልበም ደግሞ እንዳይሰማም ሌላኛው አላማ ነው ማለት ነው። እንግዲህ እኔ እዚህ ፕላትፎርም ላይ ያው እየተታወቁ ወይም እየታዩ ከሚያገለግሉ ሰዎች ማለት ስለሆንኩኝ ተወልጄ ያደግኩት ኳስ ሜዳ ነው። የኛና የነ ቴዲ ቤት አንድ አቅጣጫ ብቻ ነው የሚለያየው፣ ወይም ፊትና ጀርባ ነን። እንደምታውቁት ኳስ ሜዳ ነው ተወልዶ ያደገው እና አብነት አጎናፍር እና ሀሊማ አብደል ቃድር የሀሊማ እናትና የኔ አያት እንደውም በጣም ቤስት ፍሬንዶች ናቸው። እና ድምፃዊ ቴዲ አፍሮ በእናቱ ጉራጌ በአባቱ አቶ ይሄ ሰው በሀገራችን ላይ ጌም እየተጫወተ ለምን ሀገርን ይዞ ቆይቷል የሚባለው የአማራን ብሔር ተወላጅ ሞራል እና ሜንታሊቲ በመያዝ ህዝቡን እንዴት መያዝ እንዳለበት ያውቃል። ስለዚህ እየተሰራ ያለው ነገር ይሄ የፖለቲካ ጨዋታ፣ ምርጫው ትንሽ ቀናቶች ሲቀሩት ተጠብቆ የተደረገ ነገር ነው። ኦኬ፣ ይሄ ነገር እንደ አማራ ብሔር ተወላጅ እንኳን ተሰምቶት አይደለም በጭራሽ። እዚህ ፕላትፎርም ላይ ያሉ ከሞዓ ተዋህዶ ጋር የሚሰሩ በሃይማኖትም ሳይድ ያሉ እንደነ ቀሲስ ዲበኩሉ፣ እንደነ ዲያቆን አማኑኤል፣ እንደነ ዲያቆን መዝሙረ ያሬድ እንዲሁም ደግሞ በፖለቲካው ሳይድ እነ አኪላ እንደነ አጼ ዘረ ያዕቆብ ያሉ አክራሪ የአማራ